እሺ ሕክምናን በተመለከተ እሱን አንድ መፍትሄ ይዘንላችሁ ነው የመጣነው። በጣም በደስታ ነው የምንቀበላችሁ። ሂል ስማርት ክሊኒክ እንባላለን። ስለዚህ በዚህ ቢዩቲፉል ስማይሏ ትጠብቃቸዋለች። እሷ ራሷ ናይስ። ጤና ይስጥልን። እንደው ወገቤን ይዞኛልና መጀመሪያ የተቋቋመበት ምክንያት ቅድም ያነሳነው ነገር ነው። ብዙ የኛ ሀገር ሰው በሚፈልገው ሁኔታ እንዲታከም በተለይም እዚህም ሀገር ኢትዮጵያም አለ ከኩላሊት እንግዲህ ፌለር ጋር ብዙ የምናያቸው ነገሮች አሉ። ብዙ ጊዜ ሐኪሙ ሊያየኝ የፈለገው ሜይ ቢ ለቢዝነሱ ነው አይደለም። ለመሰላችሁ እዚህ ሀገር የፔሸንት ችግር የለም። እንዳልከው እዚህ ሀገር ብዙ ነገር አለ፣ ግን የሪሶርስ ወይም ደግሞ የኢንፎርሜሽን ችግር ነው ያለው። ደግሞ ረጅም ስለሆንኩ አንዳንድ ይጠራጠራሉ አበሻ አይደለም ብለው፣ ግን አማርኛ መናገር ሲጀምር በጣም ትልቅ ደስታ አለ። ብዙ ሰው ላይ ከላከልከኝ ራሴን በደንብ መግለጽ እችላለሁ። እኛ ችግራችን ምንድነው? ሲያመን ነው ሐኪም ቤት የምንሄደው። ያንን ማስወገድ አለ። ሚዲያ ላይ ስላለ ተሰማ እንደሆነ አላውቅም። በጣም ብዙ ኢትዮጵያውያን አልጋቸው ላይ ተኝተው መኪና ውስጥ ሞተው ይገኛሉ። በጣም ወጣት ልጆች። ሰላም ክብራትና ክብራት ቸቤ ሚዲያ ታዳሚዎች፣ በጣም እንግዲህ ሀገራችን ላይ ወይዘር በጣም ተቀይሯል። እንደምትመለከቱ ዊንተር ነው፣ በጣም ብርድ ነው፣ ዝናብ ነው። የምገኘው እንግዲህ ዛሬ አሌክሳንድሪያ አካባቢ ነው፣ ቨርጂኒያ ውስጥ ነው የምገኘው። የተገኘንበትም እንግዲህ ዋናው ምክንያት የመጣንበት በተለይም ደግሞ ለኛ ኮሚኒቲ የሚሆን በዲሲና ሜሪላንድ ቨርጂኒያ አካባቢ ያላችሁ ብዙ ኢትዮጵያኖች አለን። እንግዲህ ለኛ የሚሆን በጣም ጠቃሚ የሆነ ነገር አለ። በተለይ ከሕክምና ጋር የተያዘ በጣም ብዙ ጥያቄዎች አሉ። ሕክምናን በተመለከተ እሱን አንድ መፍትሄ ይዘንላችሁ ነው የመጣነው። ከዚህ ቪዲዮ ከተመለከታችሁ በጣም ብዙ ነገር የምታተርፉት። በተለይም በየቤታችሁ ብዙዎቻችሁ ብዙ ጥያቄዎች አሏችሁ ከፋርማሲስት ጋር፣ ከመድኃኒት ጋር፣ ከላብራቶሪ ጋር በተለያዩ ጉዳዮች። ይሄ ሁሉ ጉዳይ ዛሬ ውጤት የሚገኝበት ጥያቄያችሁ ሁሉ ምላሽ የምናገኝበት ቪዲዮ ልንሰራ ነው የተገኘ ነው። ወደ ውስጥ ገብተን ሁሉ ነገር እናሳያችኋለን። ከኛ ጋር ቆያችሁ ታተርፋላችሁ። የኛ ሰው አሜሪካ ቸቤ ሚዲያ እስከ 35% በሚደርስ ልዩና ታላቅ ቅናሽ ከ8 በላይ ፕሮጀክቶችን በታማኝነት ለደንበኞች ማስረከብ ከቻለው ከቴምር ፕሮፐርቲስ በ100% ክፍያ ከ5.5 ሚሊዮን ብር ጀምሮ አለያም በ20% ቅድመ ክፍያ ካለምንም ወለድና የግንባታ ዕቃዎች ጭማሪ በግንባታ ሂደት የሚከፍሉበት በሳር ቤት እንዲሁም አዋሬና ሊሴ እስከ 6.4 ሚሊዮን ብር በሚደርስ እውነተኛ ቅናሽ ከባለ 1 እስከ ባለ 3 መኝታ በተለያዩ የካሬ አማራጮች እንዲሁም የገበያ ሞሎችን በፒያሳ ቃሊቲና ገላን ከ500 ሺህ ብር ቅድመ ክፍያ ጀምሮ የኢንቨስትመንት አማራጮችን ይዞላችሁ ቀርበዋል። እትት በረደኝ ብርድ ይበርዳልኝ ብርድ ይበርዳልኝ። ሰላም እንዴት ነሽ? ሰላም ነው? እንዴት ነሽ? ዌልካም ቱ ሂል ስማርት። ቴንክ ዩ። ማን እንበል? አብያን እባላለሁ። አብያን ምን ማለት ነው? አብያን የአብ ልጅ። የአብ ልጅ በምንኛ ነው? በግዕዝ ነው የተባልሽው? እዚህ ነው እንዲያደግሽው? ነው ኢትዮጵያ ነው ያደግኩት። ኢትዮጵያ? አክሰንቱ ምናምን እንዴት ነው? አማርኛ ይበቃል ልጅ ምናምን በቃ እንዴ? አይ ነው አይደለ? እንዴት ነው? ደህና ነኝ። እንዴት አየሽው? ዛሬ ይበርዳል ሰፈራችሁ? ትንሽ ይበርዳል፣ ግን እንግባና ያለ ነው አሌክሳንድሪያ። እውነት ነው። ቨርጂኒያ ውስጥ ነው። ቨርጂኒያ ውስጥ ነን ያለ ነው። እና አሪፍ ነገር አለን ለኮሚኒቲያችን የሆነ ነገር ብላችሁ ጋብዛችሁናል። በጣም በደስታ ነው የምንቀበላችሁ። ሂል ስማርት ክሊኒክ እንባላለን። ግቡና እናሳያችሁ። እኔ ደግሞ የብርድ ምናምን ምግብ መስሎኝ ለዚህ በብርድ የሚሆን መስሎኝ ነበር። ካልሽ እሺ እንግባ። እሺ እንግባ። እስቲ አይ ሌዲስ ፈርስት። ቴንክ ዩ። አብያን አቤት። የእግዚአብሔር ልጅ የአብ ልጅ የእግዚአብሔር ልጅ ማለት ነው። ሁላችንም የእግዚአብሔር ልጆች ነን። አንቺ ስሙን ብትይዥውም ሶ ዌልካም። ይሄ ጽድት ያለ ነው። ክሊኒካችን ነው። በአሌክዛንድሪያ ነው የምንገኘው። ይሄ ዌቲንግ ሩማችን ነው። እዚህ ጋር ኮፊ ስቴሽኖች አሉን፣ ሪፍሬሽመንቶች አሉን ለፔሸንቶቻችን ሲጠብቁ፣ ዶክተር ለማየት ሲጠብቁ ቁጭ ብለው ይዝናናሉ ማለት ነው። በጽድት ያለ መንገድ ነው የመጣ ነው። እዚህ ጋር ደግሞ ፍረንት ዴስካችን ነው። ማኪ ከኋላ አለች። ሰላም እንዴት ዋልሽ? እሷ ፍሮንት ዴስክ ላይ እንዳስገባው ኢንሹራንሱን ሰማቸው ምናምን ኢንሹራንስ አይዲ ተቀብላ በሂፖ ኮምፕላያንስ ኔትወርክ ነው የምንሰራው። ስለዚህ ምን ማለት ነው እሱ? ምንድን ነው?
ስለዚህ በሃይስት ስታንዳርድ ኢንፎርሜሽን እኛ የምናገኘው ምንም አይነት ኮንፊደንሻል ነው በሃይስት ኮንፊደንሻሊቲ ነው ስለዚህ በዚህ ቢዩቲፉል ስማይሏ ትጠብቃቸዋለች እሷ ራሷ ናይስ ጤና ይስጥልን እንደው ወገቤን ይዞኛልና ዶክተር መስፍን አለ ለዚህ ዝም ብሎ መቼም ያው የሆነ ነገር ካልሆነ አይመጣም ሐኪም ቤት አይደል ዶክተር ለማየት እናንተ ለማየት ይመጣ ካለ በስተቀር ስለዚህ ቀስ ብለን ላሳያችሁ ነው በቀጣይ የምናየው እዚህ ጋር የቫይታል እና ደም የምንወስድበት ስቴሽን ነው እዚህ ጋር ሰላም እንዴት ነሽ ሰላም ነው አለን እሳቸው ጋር ነው እሷ ጋር ነው ስለዚህ እዚህ ጋር ይሄን ስቴሽን አለን ይሄ ደግሞ ሌላ ኤግዛም ሩም እዚህ ጋር አለን ጥያቄዎች ብዙ አለኝ ከዶክተሩ ጋር ስንገናኝ ይሄ በር እየዘጉ ያስገቡሽና እዚህ በር ዘግተው ቁጭ ያደርጉሻል ዶክተሩ አስቀመጣ እዛ ቁጭ ብለሽ እኛ ጋር እንደዚህ የለም ወዲያው ነው የምናየው we want to make sure ፔሸንቶች ሐኪሙን በፍጥነት እንዲያዩ ስለዚህ በደንብ ቡክ ነው የምናደርገው ፔሸንት ዌቲንግ ታይም ሎ ነው እዚህ ስለዚህ ሐኪሙም እኛም እንደ ኦፐሬሽንስ we work really hard ቶሎ በፍጥነት እንድታይ ሐኪምን በጣም እንደኔ በጣም ዘ ቦሪንግ ፓርት ነው ሐኪም ቤት ሄዱ እሱን ሳስበው ራሱ ሐኪም ቤት ላለመሄድ ሁሉ እዛ ያለውን ፕሮሰስ ከፍሮንት ዴስክ ያለሽን ጨርሰሽ ጠብቆሽ ከታሰምሽ ይጠራል እዚህ ጋር ደም ምናምን ኪሎሽ ይመዘናል ከዛ ዶክተሩ ይመጣል ብሎ ቁጭ ያደርጉሻል ሌላ 30 40 ደቂቃ ቁጭ ያለሽ ዶክተሩ እስኪመጣ እኛ ጋር ይሄ ነገር የለም በእርግጠኛ ነሽ እውነት ነው ዛሬ ስለዚህ እኔ የመጀመሪያ ፔሸንት ልሆን ነው ማለት ነው አያዋለሁ እሱ በደም ታያዋለህ በጣም አሪፍ አስተያየት ትሰጠናለህ በጣም አሪፍ እንግዲህ ቀሪውን ደግሞ ከዶክተሩ ጋር ከዶክተር መስፍን ጋር ያለው በዲቴል እናወራለን ክብራትና ክብራት የምንገኘው አሌክሳንድሪያ ቨርጂኒያ ውስጥ ነው የምንገኝበት ሂል ስማርት ክሊኒክ ነው የኛ ሰው ነው ባበሻ ነው የኢትዮጵያ ክሊኒክ ነውና በቋንቋችሁ የምትገለገሉበት ከዚህም አልፎ ደግሞ ተለያየ ቋንቋ የምትናገሩ ኢትዮጵያኖች ካላችሁ በፈረንሳይኛ በስፓኒሽኛ በእንግሊዘኛም ሁሉም ነገር እዚህ ቤት ሰርቪስ የሚሰጥበት ነው በዲቴል ግን ምንድነው የሚሰራው እዚህ ቤት የሚባለው ነገር እኛ ስለምን መጣን ምንድነው ለህብረተሰቡ ይዞ የመጣው ነው የሚለው ነገር በዲቴል እናወራለን ከኛ ከቆያችሁ ሙሉ ነገር ታተርፋላችሁ ተስፋ አደርጋለሁ ካፍታ ደቂቃ ባለ እንመልሳለን አብራችሁ በዓለም ላይ በከፍተኛ ደረጃ የሥራ ዕድል ያለውን የሳይበር ሴኩሪቲ ሙያ መቀላቀል ይፈልጋሉ? መልሶ አዎ ከሆነ በአሜሪካ ሜሪላንድ ስቴት የተመዘገበውን ኦንላይን ትሬኒንግ የሚሰጠውን አዲስ ሳይበር እናስተዋውቁ። ለሙያው ጀማሪ ከሆኑ ለ3 ወር በሚቆየው ስልጠናችን $399 ብቻ በመክፈል የሰርቲፋይድ ኢን ሳይበር ሴኩሪቲ ሰርቲፊኬሽን ባለቤት ይሁኑ። ስለ ስልጠናው በቂ ግንዛቤ እንዲኖሩት የ1 ሰዓት ኢንትሮዳክተሪ ሴሽን በነፃ አዘጋጅተናል። ለተጨማሪ መረጃ ዌብሳይታችንን www.addiscyber.com ይጎብኙ። አዲስ ሳይበር ትሬኒንግ ሴንተር ክብራትና ክብራት ተመልሰን መተናል የኛ ሰው አሜሪካ ፕሮግራማችን ቅድም መግቢያው ላይ እንደነገርናችሁ ከአሌክሳንድሪያ ቨርጂኒያ ነው እንግዲህ ለቤተሰባችን በተለይም ለኛ ኮሚኒቲ በጣም ጠቃሚ የሆነ መረጃዎችን ይዘን የመጣ ነው ይሄን ቪዲዮ የምትመለከቱ ሰዎች በጣም በአብዛኛው ተጠቀሙታላችሁ ተስፋ እናደርጋለን እንግዲህ ዞር ብለን ያለውን ክሊኒኩን ሁኔታ ሳይተናችኋል አሁን ደግሞ ከዋናው ባለቤት ጋር ከጉዳዩ ጋር ምንድነው እዚህ ቢሮ ውስጥ የሚሰራው ነገር በሙሉ የሚለውን እንቅስቃሴ ጥያቄዎቻችንን ምላሽ የምናገኝበት ሰዓት ላይ ደርሰናል አብራችሁን ቆያችሁ ታተርፋላችሁ አብራችሁን ሁኑ ስላገኘው ደስ ብሎኛል በተለይ ደግሞ እንደምትመለከቱት በጣም ወጣት ያንግ ዶክተር ሐኪም ነው እንግዲህ ሐኪም ደግሞ ሲባል ያለውን ፕሮሰስ ታውቁታላችሁ ምን ያህል ጊዜ እንደሚፈጅ ሐኪም ደግሞ ያንን ሁሉ ጊዜ አልፎ እንደምታዩ በጣም ወጣት ነው ከዛም አልፎ ደግሞ የራሱ የሆነ ህዝባችንን ኮሚኒቲያችንን የሚያገዝበት ምንድነው ኮሚኒቲያችን ውስጥ በዚህ በህክምናው ዘርፍ ያጣነው ነገር ምንድነው ያጠረን ጥረት ምንድነው የሚለው ነገር ያንን ጋፕ ለመሙላት ነው እንግዲህ ዛሬ እዚህ ቦታ ላይ ተገኝቶ የራሱ የሆነ ክሊኒክ ከፍቶ ማገልገል የጀመረው ምንድነው የሚሰራው የሚለው ዲቴሉን ከሱን ሰማን ስላገኘው እጅግ ደስ ብሎኛል እኔም በጣም ደስ ብሎኛል እንዴት ነህ እንተዋወቅ ሰላማዊ መስፍን እባላለሁ ሰላማዊ መስፍን አራራ ስም ራስ የህክምና ዶክተር ነኝ
ኢትዮጵያ ነው ተወልጄ ያደግኩት። የት አካባቢ? የተወለድኩት እና ያደግኩት ወደ ቫቲካን ኤምባሲ ኦልድ ኤርፖርት አካባቢ እዛ ነው ያደግኩት። ከዛ ደግሞ ፕራይመሪ ስኩል እና ሃይ ስኩል ኢትዮጵያ ነው የተማርኩት። እስከ 9ኛ ክፍል ሊሴ ገብረ ማርያም ትምህርት ቤት፣ ከዛ በኋላ ደግሞ ሴንት ጆሴፍ ቅዱስ ዮሴፍ ትምህርት ቤት ነው የተማርኩት። እዛ እንደጨረስኩ 12ኛ ክፍል እዚህ ሀገር መጥቼ ነው እንግዲህ 12 እዛ ጨረስክ? ኮሌጅ አልተማርክም? ኮሌጅ አልተማርኩም። ከዛ ኮሌጅ እዚህ ሀገር ነው የተማርኩት። ከዛ ያው ሜዲካል ስኩል ሬዚደንሲ እያለ ነው የቀጠለው። ረዥም ነበር ያው ሜዲካል ትሬኒንግ። እስከ 12 ነው የተማርከው? ኢትዮጵያ 12 እንደመጣ ቀጥታ እንዴት ገባህ ኮሌጅ? ተማሪ በሱ ነው የመጣው? በተማሪ ስኮላርሺፕ እዚህ ሀገር መጣሁኝ። ከዛ በኋላ በባዮኬሚስትሪ የመጀመሪያ ዲግሪን የት ተማርክ? ጄምስ ማዲሰን ዩኒቨርሲቲ ሃሪሰንበርግ ቨርጂኒያ እዛ ነው የጨረስኩት። ከዛ እዛ እንደጨረስኩ ፈተና ወሰድኩኝ፣ ኤምካት የሜዲካል ስኩል አድሚሽንስ ቴስት። እሱን ካለፍኩ በኋላ ደግሞ ሜዲካል ኮሌጅ ኦፍ ቨርጂኒያ ሪችመንድ እዛ ሜዲካል ዲግሪ ነው የተማርኩት። ከዛ በኋላ ደግሞ ስፔሻላይዜሽን ወይ ሬዚደንሲ የሚባለውን ደግሞ እዚህ ጆርጅ ታውን ዩኒቨርሲቲ ዲሲ እዛ ነው የጨረስኩት። እና ያው እንዳልከው ረዥም ጊዜ ነበር፣ ወደ 12-13 ዓመት ነው የፈጀው ሆል ትሬኒንግ። ከዛ በኋላ ደግሞ እዚህ ዲኤምቪ ኤሪያ ውስጥ በአቴንዲንግ ፊዚሽን ወይ በሐኪምነት እየሰራሁ ነው ያለሁት። እየሰራ ነው አሁን? ከዚህ ከክሊኒኩም ውጭ ትሰራለህ? እሰራለሁ። መጀመሪያ ያው ጆርጅ ታውን ነው የጨረስኩት። እዛ ትሬን ካረኩኝ በኋላ መጀመሪያ የጀመርኩበት ካምፓኒ ፔሽንት ፈርስት የሚባል ካምፓኒ ውስጥ ሰራ ነበር። ሞር ኦፍ አርጀንት ኬር ታይፕ ኦፍ ኬር ያላቸው። ከዛ ደግሞ በቴሌሜዲሲን አሜሪካ ውስጥ በጣም ትልቁ ካምፓኒ ውስጥ እዛ ነው አሁን እየሰራው የነበረው እስከ ቅርብ ጊዜ ድረስ ይህንን ድርጅት እስክንከፍት ማለት ነው። እና እንደዛ ነው። በጣም አሪፍ። ስቲል በጣም ደግሞ ያንግ ገና ብዙ ይጠበቃል። ከዚህም አልፎ እንግዲህ ወደ ሀገር ቤትም ገብተህ ያንን ህዝባችንን የምታገለግላል ብለን ተስፋ እናደርጋለን በሙያ። ከዛ ውጭ ግን እንዳልከው ትምህርት ጀመርክ። ብዙ ጊዜ እንግዲህ የኛ ልጆች ከኢትዮጵያ መጥተው ትምህርት ቤት በተለይ ደግሞ ሜዲካል ስኩል ለመግባት ያለው ነገር ከባድ ነው። እንዲሁም ደግሞ ሐኪም ሆነው ደግሞ መጥተው ኤግዛሞች አሉ የሚያልፏቸው ፈተናዎች ምናምን። እንዴት ነበር ፕሮሰሱ? አንደኛ እንግዲህ ከአንተም ሰዎች ምን ይማራሉ የሚለው ነው። አሁን እንዳንተም ቁጭ ብለው ይሄንን ኢንፎርሜሽን የሚጠብቁ ማለት አሉ። አዲስ የመጡ ዶክተሮች ይኖራሉ፣ እንዲሁም ደግሞ ገና አዲስ ለመማርም ያሉ ወጣቶች አሉና ከአንተ ካለፍክበት ፕሮሰስ ከቻሌንጁም መደረግ ካለበት ነገር ትንሽ ነገር በለን። በጣም ትልቁ ቻሌንጅ የነበረው እዚህ ሀገር እንደመጣሁ አካባቢ ወላጆቼ እዚህ ሀገር የሉም። አክስቴ ቤት ነበር ያረፍኩት። በጣም ጥሩ አክስት ነበረችኝ። ግን ዳይሬክት የሚያደርግ ሰው ማግኘት ስፔሻሊ ከኢትዮጵያ ለምንመጣ ልጆች ይህንን መንገድ ሂድ እንዲያርግ የሚለው ነገር በጣም ከባድ ነው። ስለዚህ አንደኛው ነገር ያው ፎከስድ ሆኜ ጥሩ ግሬድ ማምጣት የሚለው ነገር ነበረ። ትልቁ የነበረው ችግር ምንድነው? እዚህ ሀገር ምንም ሐኪም አላውቅም ነበረ። ሐኪም ብቻ ሳይሆን ሜዲካል ስቱደንትም አላውቅም ነበረ። ያን አይነት ጋይደንስ ማግኘቱ ነው ትልቁ የሚከብደው ነገር። እና ለወጣቶች አሁን ሃይ ስኩል ላሉ ኮሌጅ ላሉ የምመክረው ነገር በተቻላቸው መጠን ከነሱ ከፍ ያሉ ኮሌጅ ከሆኑ ወደ ላይ ሜዲካል ስኩል ያሉ ልጆች፣ ሃይ ስኩል ከሆኑ ኮሌጅ ነው ፕሪሜድ የሆኑ ልጆች አይነት ሜንቶር መፈለግ። ለምን ያ በጣም ብዙ መንገድ ያቀላል። የማያስፈልጉ መንገዶችን አቮይድ ብታደርግ በጣም ይረዳል። ቢካዝ አፕሊኬሽኑ ስቲፍ ነው በጣም አድሚትድ ለመሆን በተለይ አሜሪካን ሀገር ውስጥ ለመማር ጂፒኤ በጣም ኢምፖርታንት ነው። ከዛ በኋላ ክሊኒካል ኤክስፒሪየንስ፣ ቮለንቲር አክቲቪቲስ ያስፈልጋሉ። ከዛ ደግሞ ትልቁ ያው ሜዲካል ኮሌጅ አድሚሽንስ ቴስት ኤምካት ነው እና እሱ ፈተናውም ከባድ ነው። ግን በጥሩ ፕሬፓሬሽን በተለይ ኮሌጅ ላይ በደንብ ጠንክሮ ለተማረ ተማሪ በቀላሉ ባልለው በጥሩ ሁኔታ ማለፍ የሚቻል ፈተና ነው እና ከመጀመሪያው ጀምሮ በጣም በጥንቃቄ መጓዝ ያለብህ መንገድ ነው ትምህርቱን ቶሎ ለማጠናቀቅ። ችግሮች ቢገጥሙም ደግሞ ብዙ መወጫ መንገዶች አሉ። ግን እሱንም ለማወቅ ሰው ያስፈልጋል። ሰንስ የሚመክር ይሄን አድርግ የሚልና ለወጣቶች መመክረው ሻይ አትሆኑ። ሰው ስታገኙ ኦፖርቹኒቲ ጠይቁ። እኛም ደግሞ በጣም ስልካችንን መውሰድ ትችላላችሁ። ለተማሪዎች ኮሌጅም ላሉ አንደርግራጁዌት ሜዲካል ስኩልም ላሉ ልጆች ክሊኒካል ኤክስፒሪየንስ ካስፈለጋቸው እዚህ መጥተው
ሻዶ ማድረግ ይችላሉ። አፕሊኬሽናቸውን ሪቪው እናደርግላቸዋለን ከፈለጉና ቬሪ ናይስ በዛ ነገር መርዳት እንችላለን። ቬሪ ናይስ። እንግዲህ አንተ ይሄን እድል አላጋጠመህም ወይም አላገኘህም፣ ግን አልፈኸዋል። አሁን ደግሞ ላሉ ሰዎች ብዙ የተመቻቸ ነገር አለ እንዳልከው፣ እንዳንተም ብዙ የተማሩ ኢትዮጵያኖች አሉ እንዳልከው። እዚህ ሀገር ብዙ ነገር አለ፣ ግን የሪሶርስ ወይም ደግሞ የኢንፎርሜሽን ችግር ነው ያለው። በዚህኛው በሜዲካል ፊልድ ብቻ ሳይሆን በተለያየ ፊልድ ውስጥ ኢንፎርሜሽን የማወቅ አሉ፣ መፍትሄዎቹ አሉ፣ ግን ኢንፎርሜሽን እነዛ መፍትሄዎች ጋር ለመድረስ የሚያስኬደው መንገድ የማያውቁ ብዙዎች አሉና የእናንተ ማለቶች እንዲህ ደግሞ ቅን ልብ ያላቸው ከአንተም አልፎ እንግዲህ በዛ ውስጥ ያሉ ሰዎች አንተንም መተው አግኝተው ጥያቄዎች ካሏቸው እንዲመለሱ ማድረግ በቻሉ ትልቅ ነገር ነውና እኛም በዚህ አጋጣሚ ልናመሰግን ይገባል። እና ኑሮ በአሜሪካ እንዴት ነው? ኑሮ በአሜሪካ በጣም ጥሩ ነው። ቻሌንጂንግ ነው። ያው እንዳልኩ ብዙውን ጊዜን እዚህ ከመጣሁ በኋላ ትምህርት ላይ ነው ያሳለፍኩት። ከዛ በኋላ ደግሞ ያው ሕክምና በመስጠት ነው። ግን አሜሪካ ጥሩ ሀገር ነው። አንተም እንደምታውቀው ፎከስድ ሆኖ ጠንክሮ ሕጉን አክብሮ ለሰራ ሰው ሪዋርድ የሚያደርግ ሀገር ነው እና ያንን ሰው ካወቀ ራሱን በየቀኑ እያሻሻለ የሚሄድበት ሀገር ነው። ግን ዋናው ነገር ሕግ ማክበር፣ ጠንክሮ መስራትና ፎከስድ መሆን፣ እነዚህ ነገሮች እስካደረግ ድረስ በጣም ጥሩ ነው። የራሱ ቻሌንጆችም አሉት። አንደኛ ከሀገርህ ወጥተህ መኖር በራሱ የሚያመጣው ቻሌንጅ አለ። ግን እንዳልከው ኮሚኒቲን በማማከር ሰዎችን በማማከር እየተመካከር ከምታልፋቸው ብዙ ነገሮች አሉ። ኦቨርኦል ግን በጣም ጥሩ ሀገር ነው አሜሪካ። ኦልሬዲ ተምረው ለመጡስ ዶክተር ለሆኑ ሰዎች እንዳጋጣሚ እዚህ ለሚመጡ ሰዎች እነሱ ምንድን ነው ማድረግ ያለባቸው? ከአንተ ልምድ ኦልሬዲ ተምረው ለመጡ ሰዎች አሁን ብዙ አሉ እንደዛ እዚህ ሀገር ኢትዮጵያ እየተማሩ የተወሰኑ ጓደኞችም አሉ በዚህ መንገድ የረዳኋቸው። አጊያን ትልቁ ነገር ሜንቶርሺፕ ነው። አሁን እነሱን የምመክረው ምንድን ነው? አንደኛ ከቻሉ አቴንዲንግ ማለት ሬዚደንሲ የጨረሰው ስፔሻላይዝ ያደረገ ሐኪም ማወቅ ማናገር ቢቻል ኢትዮጵያዊ ቢቻል ደግሞ ልክ በእነሱ መንገድ ያለፈ። አሁን እኛ እዚህ ሀገር ነው ሁሉ ነገር የተማርነው፣ ግን ከኢትዮጵያ ተምረው መጥተው እዚህ ሀገር እየሰሩ ያሉ ሐኪሞች አሉ። እንደነዚህ አይነት ሐኪሞችን መፈለግ፣ ሶሻል ሚዲያን በደንብ መጠቀም፣ ፌስቡክ ቢባል ኢንስታግራም whatever ያለውን ሶሻል ሚዲያ ተጠቅሞ እነዚህ አይነት ሐኪሞች ማግኘት። ሁለተኛ ደግሞ ሬዚደንት ፊዚሻኖች ትሬን እያደረጉ ያሉ፣ ለምን በቅርቡ ስለሆነ ፕሮሰሱን ያለፉት ፈተናውን እንዴት ማለፍ እንዳለባቸውም ያን ሁሉ ምክር ለማግኘት ሜንቶርሺፕ ማድረግ ያለባቸው። ህጉ ምንድነው? እዚህ ሀገር ያው ኢትዮጵያም ሌላም ሀገር ተምረህ ብትመጣ ፈተናውን መውሰድ አለብህ። ያው ስቴፕ ኤግዛም ይሉታል። ስቴፕ 1 2 and 3 ሶስት ስቴፖች ናቸው ያሉት። ረዥም ፈተና ነው፣ ግን ያንን ፈተና ያው በጥሩ ሁኔታ ማለት ያስፈልጋል። ኢትዮጵያ ሐኪሞች ብዙ ጊዜ ላይ ችግር የለባቸው ያልፋሉ። ከዛ በኋላ ያው ሬዚደንሲ ነው። ሬዚደንሲ ያው ዲፔንዲንግ ምን አይነት ስፔሻሊቲ ነው የምትማረው በሚለው ከ3 እስከ 7 ዓመት ድረስ ሊሄድ ይችላል። እሱ ላይ ማች ማድረግ ነው። ማቺንግ ማለት ያው ሆስፒታል ይወስድህና እኔ እሱን ትሬን ለማድረግ ወስኛለሁ ብሎ እንደ ተቀጣሪም እንደ ተማሪም ይወስድሃል ማለት ነውና ያ ትንሽ ቻሌንጂንግ ነው። ከሌላ ሀገር ስትመጣ ግን በጣም በጣም አሁን ብዙ ኢትዮጵያውያን ሰክሰስፉሊ እዚህ ሀገር ማች እያደረጉ ነው። ዋናው ነገር ግን ምንድነው? ያንን ኮኔክሽን መፈለግ ነው እና ጠንክሮ መስራት። ፈተናው የግድ መታለፍ ያለባቸው ፈተናዎች መታለፍ አለባቸው። እሱን ላይ መስራት ነው። የኛ ሀገር ልጆች ደግሞ usually do very well. So yeah. በጣም አሪፍ። እንግዲህ በስራ ላይ እያለህ እዛ ጆርጅ ታውንም ሌላም ቦታ ፔሸንት ፈረስትም ሰርታል። ኢትዮጵያኖች ያጋጥመዋል ፔሸንት ሆነው መጥተው እና ያላቸው ሪያክሽን ምንድነው? በተለይ አንደኛ ወጣት ነህ፣ ሁለተኛ እኔም እንደመጣው እዚህ የመጀመሪያው የነበረ ቻሌንጅ አለ። አዲስ ሀገር እንደመጣን ሐኪም ቤት ሄደን የራሳችን ቋንቋ ለመናገር ሰው መፈለግ የገርመውን ማፈላለግ ካገኘንም በኋላ ሌላ ሐኪም ሲኖርና የራስን የልብን አውጥተህ የምትናገረው እንደፈለግ በራስ ቋንቋ ልዩነት አለውና ከሱ ኤክስፒሪየንስ አኳያ ምን ትለናለህ? በጣም እውነት ለመናገር ይሄንንም ፕራክቲስ እንድከፍት ሞር ወደ ሂል ስማርት ሜዲካል 3 ዓመቱ ነው ከተጀመረ እና ፎከስ እናደርግ የነበረው ቴሌሜዲሲን ኬር ላይ ነው። ስለ ቴሌሜዲሲን በደንብ አወራለሁ በኋላ ላይ። በጣም ትልቅ ጠቀሜታ ያለው ነገር ነው። ግን ኖርማሊ እኔም ከመጣሁበት ባክግራውንድ ብዙ እናክም የነበረው ነጮችን እና የዚህን ሀገር ሰዎች ነበር እና ግን የአገሬን ህዝብ እንዴት ነው ናቪጌት አድርጌ ወደዛ ፎከስ ማድረግ የምችለው የሚለውን ነገር እንዳስብ የሚያደርገኝ እነሱ ኤክስፔሪየንሶች ናቸው። ለምን ጆርጅ ታውንም ሆስፒታል ውስጥ በምሰራበት ጊዜ ከዛም በኋላ ደግሞ በፕራይመሪ ኬር ደረጃም ስሰራ ኢትዮጵያዊ ሐኪም ገና ስገባ ሲያዊ ደግሞ ረዥም ስለሆንኩ አንዳንድ ይጠራጠራሉ አበሻ አይደለም ብለው፣ ግን አማርኛ መናገር ስጀምር በጣም ትልቅ ደስታ አለ ብዙ ሰው ላይ። ፍከላገልከኝ፣ ራሴን በደንብ መግለጽ እችላለሁ፣ ኮራውብህ። ሌላ ደግሞ ትልቁ ጥያቄ የሚጠይቁት የራስ ክሊኒክ አለ ወይ ነው እና ያ ያሳየኝ ብዙ የጋፕ አለ። ሰው
በሚፈልገው ደረጃ በሚፈልገው አይነት ሁኔታ እየታከመ አይደለም because ያ የቋንቋው ጋፕ እና even understand አለመደራረጉ በራሱ የሚፈጥረው ችግር አለ እና በጣም ብዙ ኢትዮጵያዊ በራሱ ህዝብ የራሱን ሰው በሚመስል ሰው የራሱን ቋንቋ በሚናገር ሰው አንደርስታንድ በሚያደርገው ሰው መታከም ይፈልጋል እና ለዚህ ነው ብዙ ኢትዮጵያውያንን ማበረታታው ነው ወደ ህክምና እንዲገቡ አንደኛም በጣም ጥሩ ስራ ነው ሰው ልጅ የምትረዳበት ራስን ሁሌ ቻሌንጅ የምታደርግበት በዛ ላይ ደግሞ ስራ አታጣም ሁሌም ተፈላጊ ነህ ሐኪም ስትሆንና ጥሩም ተከፋይ ነህ ጥሩም ተከፋይ ነህ ራስንም ህይወትን በጥሩ ሁኔታ መርተህ ለሰዎች የምትተርፍበት ፊልድ ስለሆነ ኢትዮጵያውያን ደግሞ በጣም ብዙ ያስፈልጉናል አሁን በተለይ ኮሚኒቲያችን እዚህ እየሰፋ ነው ያለው ብዙ ሐኪም ግን የለንም አሁን ናይጄሪያንስ ገናያንስ ብታይ ብዙ አሉ እኛ ግን ትንሽ ነን በቁጥር እና ለዛ ነው ልጆቹ አሁን በተለይ ወጣቶቹ ብለን መምጣት አለባቸው ለህክምና በተለይ ህክምና ሲባል ፊልዱ ሰፊ ነው እና እኛ የምናየው ጀስት ይሄ አንድ ባንድ ዶክተር መንቀርብበትን ፕራይመሪ ዶክተር እንደሚባል አይነት ነውና በብዙ ሙያዎች አሉ አሁን እንደ ፕሮፌሽን ሆነው ምንድነው የሚባለው በእናንተ ስፔሻሊስት አድርገው ምትመስልና እንደዛ ብዙ ያጥረናል እንደ ሴም ታይም እንግዲህ አበሻም ሲያው ደስ እንደሚላቸው ሁሉ አንዳንዶቹ ላይ ሐኪሙ አበሻ ነው እንዴ ምናምን እንትን የሚሉም ሰዎች ደግሞ አሉ ያጋጥማል በአበሻ ብቻ ሳይሆን በሌላም ዘር ላይ ያ ዶክተሩ ዛሬ ገጣዩና የሚሉም ማለት ሊኖር ይችላል ያው አንዳንዴ እንትን ከመሆን ነው እሱ ደግሞ አንኮምፎርታብል ከመሆን በተለይ ይሄ ሴንሲቲቭ የሆኑ ነገሮችን ያወራብኝ ይሆን እንዴ ምናምን የሚል ይሄ ህክምናውን በተለይ አሁን ሂፓ የሚባለው የፔሸንት ፕራይቬሲ በጣም ሲሪየስ ነገር ነውና አንተ ፔሸንት የሆነ እኔ ለሌላ ሰው ባወራ ኢሚዲየትሊ ላይሰንሴን ሉዝ ማደርገው ሲሪየስ ነገር ነው ግን ያንን ካለማወቅ የመፍራት ነገርም አለ ፔሸንቶች ጋር ይወራብኝ ይሆን ችግሬ የሚለው ነገርና ያንን ማስተማር ነው ነገርና ሌላ ደግሞ አንድ ሰው ነጭ ስለሆነ ሞር ኳሊፋይድ ነው ብሎ ይማስብ እሱ አሁን እንደዛ የሚያስብ ሰው አለ በአብዛኛው እንደዛ ያስባሉ በተለይም እዚህ ያገል የኛም ኮሚኒቲ በአብዛኛው እንደዚህ ማያያዝ አለ እንደዚህ በጣም አለ ይጠይቁሃል በዚህኛው ፊልድ ብቻ ሳይሆን በማንኛውም ነገር በጣም የት ነው የተማርከው እና እዚህ ሀገር ነው ኢትዮጵያ ነው የተማርከው እና እዚህ ሀገር ካልክ የተሻለ ሐኪም እንደሆን ካርጎ የማሰብ አይነት ነገር which is sometimes not true ኢትዮጵያ የተማሩ ልጆችም እንደውም በጣም ጎበዝ ናቸው ግን እንደዛ አይነት ይሄ ባያስ ይታያል ዋናው ምንድነው you just have to ማስተማር አለብህ ሰውን እንደዛ እንዳልሆነ በአጠቃላይ እኔ አንድ የምናገረው ነገር ሐኪም መሆን by itself ከባድ ነው ያንን ለመጨረስ በተለይ አሜሪካ ውስጥ ሐኪም መሆን ያን ሁሉ ስቴፕ አልፈህ መጨረስ you're qualified እና ብዙ ሐሳብ አይጓችሁ ነው የኛ ሀገር ትምህርት ያው ከባድ ነው የታወቀ ነው ግን በዛ ውስጥ ደግሞ አልፎ የመጣ ተማሪ እኛ አሁን በኢንጂነሪንግም በምንም በሜዲካልም እንግዲህ አንተም እዛ ባትማር የተማሩ ሰዎች ታውቃለና ከአንድ ኮሌጅ ምን ያህል ተማሪዎች እንደሚመረቁ በተለይ በእነዚህ ፊልዶችና እኛ በቅርብ ሪሰንትሊ የሰራናቸው ቪዲዮዎች አሉ አሁን እዚህ ሀገር ላይ ከኢትዮጵያ አየር መንገድ ጋር የተያዘ የቀድሞ የኢትዮጵያ አየር መንገድ ሰራተኞች በተለያየ ምክንያት እዚህ ሀገር መጥተው ጠፍተው ወይም ደግሞ በተለያየ ብቻ መጥተው እዚህ ቀርተው ሜትሮ ውስጥ ምናምን ይሰሩ አሉና እንደ አጋጣሚ አሁን ግራውንድ ቴክኒሻን እዚህ ኤርፖርት ውስጥ የኛ ሰው ያቋቋመው እዛ ውስጥ ገብተው እንዳልኩ ሲጀመር በጣም ከባድ ነበር ለነሱ አውሮፕላን መስጠት እንዲሰሩ ማድረግ ምናምንና አንድ የሆነች ብሎን መፍታት ነው የሚሰጣቸው ሁለት የሆነች ብሎን ከዛ በኋላ እያዩ በጣም አሁን በጣም ከባድ የሆነ ኬዝ የሚመጣው እነሱ ጋር ነውና ለኛች አውሮፕላን ባጃጅ ናት ይላሉ እና ምንድነው ፈተናውን ራሱ ለማለፍ የኢትዮጵያ አየር መንገድ ካልተማርክ በጣም ለማረፍ ራሱ ከባድ ነው የሚሉን ፈተናውና ያን ያህል ነው የኛ ሀገር ትምህርት አሰጣጡ ማለት ነው ብዙዎች አንድ ያሳንሰው ለሚያዩ ሰዎች በጣም ከባድ 10 ጥያቄ 10 ቻፕተር ተምረው 5 ፈተና ተፈታ 5 ጥያቄ ተፈትነው ነው ከዛ ውስጥ ነው ኤ እና ቢ ተብሎ ወድቋል አልፏል ተብሎ የሚተመነውና ቫልዩ መስጠትም ያስፈልጋል ማለት ያህል ነው ከዛ ውጪ ወደ መጣንበት ጉዳይ እንግባ አብራችሁ ተመልካቾች አብራችሁ ስለምትቆዩ ደስ ይለናል በጣም ብዙ ጥያቄዎች ይነሳሉ በተለይ ከሜዲካል ጋር የተያያዘ ብዙዎቻችሁ ብዙ ጥያቄ አላችሁ በየቤታችሁ መቼም የህክምና ጉዳይ ቤታችን ውስጥ የሌለ ማናችሁ ውስጥ የለም እነዛ ሁሉ ጥያቄዎች ዛሬ ምላሽ ያገኛሉ አብራችሁ መቆያችሁ ታተርፋላችሁ ካፍታ ደቂቃ በኋላ እንመለሳለን የምሳሌ ሽልማት በአትላንታ ደረሰ የዘንድሮ ደግሞ ይለያል እነሆ የአፍሪካ ኩራት የሆነው የኢትዮጵያ አየር መንገድ የምሳሌ አዋርድ የፕላቲኒየም ደረጃ ስፖንሰር ሆኖ የምሳሌን ቤተሰብ ተቀላቅሏል
በአትላንታ የሚገኙ ተቋማትም ለዚህ ታላቅ መድረክ በአጋርነት እየመጡ ነው። ታላቁ ተወዳጁ ድምፃዊ ፀሐይ ዮሐንስ ከዘንድሮ ልዩ ተሸላሚዎቻችን አንዱ መሆኑን ስንገልጽ ታላቅ ክብር ይሰማናል። ዲሴምበር 14 2025 በ720 ሃምብሪክ ሮድ በሚከናወነው የሽልማት ፕሮግራም ብዙ አስደናቂ ነገሮችን ይመለከታሉ። ይምጡ፣ ምሳሌዎቻችንን እናመስግን፣ ተተኪ ተምሳሌቶቻችንን እንፍጠር። የመግቢያ ዋጋው ልዩ የራት ግብዣና የኢትዮጵያ ደርሶ መልስ ትኬት ዕጣን ጨምሮ $30 ብቻ። ክብራትና ክብራት ተመልሰናል። ስላገኘው እጅግ ደስ ብሎኛል። በድጋሚ እንግዲህ ጨዋታችን ተጀምሯል። ያው ዶክተር ሰላማዊ እንዳልኩም ሰላማቸውን አጥተው የመጡ ሰዎች እዚህ ቤት ሰላማቸውን አግኝተው ይመለሳሉ ማለት ነው። ይሄ ክሊኒክ እንግዲህ የተቋቋመበትን ነገር በትንሹ ነግረናል። በሰፊው ለምን ተቋቋመ፣ ምን እየተሰራ ነው፣ አሁንስ ኮሚኒቲያችንስ ማወቅ ያለባቸው ጉዳዮች ምንድን ናቸው? መጀመሪያ የተቋቋመበት ምክንያት ቅድም ያነሳነው ነገር ነው። ብዙ የኛ ሀገር ሰው በሚፈልገው ሁኔታ እንዲታከም ማለትም ሕክምና ባስፈለገው ጊዜ 3 ወር ጠብቆ ሳይሆን ይቻል የዛኑ ቀን ካልሆነ በሳምንት ውስጥ ሐኪም እንዲያይ ቀጠሮ በተለይም አሁን ከቀጠሮ ጋር ያያዝ ትንሽ ግልጽ ማድረግ ስላለብን ማለት ነው። አሁን በተለይ ብዙ ጊዜ ሜዲኬር ያላቸው በተለይ ሜዲኬር ያላቸው የመንግስት ኢንሹራንስ የሚጠቀሙ ሰዎች ቀጠሮ ለማስያዝ ሲያስይዙ 3 ወር 2 ወር በጣም ሚኒመም 1 ወር ነው ቀጠሮ ዶክተር ለማየት የሚያደርጉት ብዙና በዛ መሀል እንግዲህ ምን ሊፈጠር እንደሚችል ወይ በኢመርጀንሲ መሄድ አለባቸው የተለያዩ ነገሮች አሉና እንዲህ አይነት ጥያቄዎች እዚህ ቤት ምላሽ ያገኛሉ ወይ? በጣም ምላሽ ያገኛሉ። ለሱ ያደረግነው ትልቁ ነገር ምንድነው? እኔ የመጣሁበት ባክግራውንድ የምሰራበት የነበረው ካምፓኒ ይሄ ቴሌሄልት ያልኩ አሁን እዚህ ሀገር አንድ ፔሸንት በተለይ በፕራይመሪ ኬር ደረጃ 15 ደቂቃ ነው ሐኪሙ ያለው። የ15 ደቂቃ ፔሸንቱን አይቶ ኖቱን ጽፎ ጨርሶ መድኃኒቱን አዞ ሁሉን ነገር ለማድረግ ነው። ሰው ካንተ ጋር ቢበዛ ላሳልፍ የምችለው እንደ ፔሸንት ከ5 እስከ 7 ደቂቃ ነው። ከ5 እስከ 7 ደቂቃ ሳሳልፍ በጣም ብዙ ነገር ራሽድ ነው የሚሆነው እና ብዙ ነገር ሚስ ይደረጋል። ፔሸንቱም የሚፈልገውን አይነት ኬር ይህን ነገር ሳልጠይቅ እያለ ነው የሚወጣው። ከዛ ሌላ 3 ወር ጠብቀን ይሄን ሐኪም የምታገኘው። እንደሱ እሱ ነገር አቮይድ ለማድረግ ምንድነው የምናደርገው? በአንድ ሐኪም ስር የሚታይ አሁን ኖርማሊ አንድ ክሊኒክ ውስጥ አንድ ሐኪም በፓነሉ ይባላል በሱ ስር እስከ 3500 4000 ፔሸንቶች አሉ። እኛም ሊሚት እናደርገዋለን። ያንን ከ1000 ፔሸንት በላይ አይኖረውም አንድ ሐኪም። ልክ 1000 ፔሸንት ሪች ሲያደርግ ሁለተኛ ሐኪም ቴክ ኦቨር ያደርጋል ማለት ነው። ለዛ 1000 ማለት በስንት ጊዜ ነው? በአጠቃላይ በቃ በዚህ ኦፊስ ውስጥ አንድ ሐኪም ቢኖር 1000 ፔሸንት ነው ሊኖር የሚችለው። ያ ምንድነው የሚረዳን? ለአንድ ፔሸንት 30 ደቂቃ ነው የምንሰጠው። 30 ደቂቃ ሲሆን አንደኛ ሁሉ ነገር ሪላክስድ ነው፣ ሐኪሙም ሪላክስድ ነው፣ አይሯሯጥም። ሁለተኛ ፔሸንቱም መታየት የሚፈልጋቸው ነገሮች በደንብ ታይቶ የታየበትንም ነገር በዲቴል ተነጋግሮ ከሐኪሙ ጋር መውጣት ይችላል ማለት ነው። ከዛ በተረፈ ቅድም ያልኩ አሁን 3 ወር መጠበቁን እሱን አቮይድ ለማድረግ ምንድነው የምናደርገው? ሰፖርት አላይድ ሄልት ላይክ እንደ ነርስ ፕራክቲሽነሮች እና ፊዚሽን አሲስተንቶች ቲማችን ውስጥ ይኖራሉ። እነሱ ምንድነው የሚረዱት? ከቤታቸው ፔሸንቶች የግድ ክሊኒክ መምጣት ሳይኖርባቸው ዛሬ የሆነ ሜቢ የብላደር ኢንፌክሽን ይዞኛል ኦር መድኃኒት ያለቀብኝ ብትል ወር መጠበቅ የለብህም። ጀስት ኦንላይን ገብተህ ወር ደውለህ የሐኪም ማየት ፈልጋለሁ ትላለህ። እዛው ከቤት በቨርቹዋል ሐኪሙን ታወራለህ። በ5 ደቂቃ ውስጥ መድኃኒቱ ፋርማሲ ይላክልሃል ማለት ነው። እና ያ ምንድነው ፐርሰናሊ እኔ በፔሸንቶች ያየሁት ነው። መጀመሪያ ድሮ በተለይ ጆርጅ ታውን እየነበርን የምሰራበት ክሊኒክ ይሄ አርባን አንደርሰርቭድ የሚባል በጣም በኢኮኖሚ ዝቅ ያሉ ሰዎች የሚኖሩበት አካባቢ ነበር ክሊኒካችን ወደ ብሌድንስበርግ ሜሪላንድ አካባቢ እና ብዙ ሰው መኪናም የለውም፣ በባስ ነው የሚመላለሰው። በዛ ላይ ተከፋይነቱ በቀን ነው። ዛሬ ካልሰራ አይከፈልም። በዛ ችግር ምክንያት ፔሸንቶቻችን ቡክ ከሚያደርጉት ለመታየት 50% አይመጡም እና ለክሊኒኩም ችግር ነው። ቢካዝ ብዙ ቦታ ይዘህ ሰው አይመጣልህም። ክሊኒኩ እየከሰረ ይመጣል። ሁለተኛ እኛ የሚከፈለን ሜትሪኮች አሉ። አሁን አንድ ፔሸንት ቢኖርህ ስኳር በሽታ ቢኖርበት ስኳሩ በምን ያህል ኮንትሮል አድርጎታል ሐኪሙ? ያንን ማድረግ አትችልም። ሐኪሙ ፔሸንቱን ሳታይ በ3 ወር የሚመጣው ፔሸንት በ9 ወር እየመጣ ልትቆጣጠረው አትችልም። ፔሸንቱ ይታመማል። ቢካዝ ፔሸንቱ እየታየ አይደለም፣ መድኃኒቱን በደንብ እያገኘ አይደለም በማግኘት ባለበት በአግባቡ።
ከዛ ኮቪድ መጣና ወደ ቨርቹዋል የሚባለው የቴሌሜዲሲን ያኔ ነው በደንብ የተለመደው። ቴሌሜዲሲን ሲባል በሚገርም ሁኔታ 2-3 ወር በማይሆን ጊዜ ያየነው አንደኛው ነገር ምንድነው ይሄ ኖ ሾው ሬት ማለት የሚቀረው ፐርሰንቴጁ ከ50% ወደ 5% ነው ድሮፕ ያደረገው። ኦልሞስት 95% ሰው ቡክ ያደረገው ሁሉ ይታይ ነበር። ያ ፔሸንቶች በጣም ወደዱት። ለምን ሙሉ ቀን እዛ ማቃጠል የለባቸውም ዶክተር ኦፊስ። የምሳ ብሬካቸው ላይ ላፕቶፓቸውን ወር ስልካቸውን አውጥተው ሐኪማቸውን አይተው መድኃኒታቸው ይታዘዝላቸዋል። ያ ምን አመጣ? በሽታቸው ኮንትሮል መሆን ጀመረ። ስኳራቸው ብትል ክሮኒክ ኪድኒ ኢሹ ያላቸው ኤኒቲንግ እና ለሁሉም ሰው ትልቅ ደስታ ነበር። ክሊኒኩ በጣም ጥሩ ፐርፎርም ማድረግ ጀመረ። ፔሸንቶቹ ጥሩ ደስተኛ ሆኑ። ያ ነው ይህንን የጫለብኝ። ማከም ብቻ ሳይሆን ፔሸንቱ መታየት በሚፈልግበት ጊዜና መታየት በሚፈልግበት ሁኔታ ለማየት መቻል። ይህንን ለእኛም ኮሚኒቲ እንዲመጣ ነው ማድረግ የምፈልገው። ስለዚህ ባሉበት እዚህ መምጣት ባይጠበቅባቸውም ባሉበት በቴሌሜዲሲን ዶክተራቸውን በቨርቹዋል እያነጋገሩ የሚፈልጉትን ነገር ማድረግ ይችላሉ ማለት ነው። ማንኛውም ኢንሹራንስ ትቀበላላችሁ? ሜዲኬር፣ የመንግስት ኢንሹራንስ፣ የግል ኢንሹራንስ? ቨርጂኒያ ውስጥ ሜዲኬር፣ ሜዲኬድ፣ ፕራይቬት ኢንሹራንስ ሁሉንም እንቀበላለን። ቅድም ደግሞ ያልኩ አሁን ባሉበት የሚባለው ነገር ትንሽ አሁን የኛ ድርጅት ሰፋ ያደረግነው ለቨርጂኒያ እና ለዲኤምቪ ሬዚደንቶች ብቻ አይደለም። ከዚህ ኢትዮጵያውያን እና ኤርትራውያን በተለይ በተለያየ ስቴቶች አሉ። ኢትዮጵያውያን ሐኪሞች በጣም በሌሉበት እንደውም አሉ የሚባሉት ሐኪሞች እዚህ አካባቢ አትላንታ እንዲህ ነው ያሉት። you might be somewhere ትንሽዬ ካሊፎርኒያ ውስጥ ያሉች ከተማ ኢትዮጵያዊ ሐኪም ማየት ብትፈልግ ዌብሳይታችን ላይ ገብተህ ዳይሬክትሊ ማየት እንችላለን። አሁን በ7 ስቴት ነው የጀመርነው። that makes us very unique። ብዙ ሐኪም ለምን እዚህ ሀገር ላይሰንስ ያስፈልጋል እያንዳንዱ ስቴት። ያንን ለማግኘት ፕሮሰሱ በጣም ሰፊ ነው። ዝም ብለህ ሐኪም ስለሆንክ የተለያየ ስቴት እየሄድክ ማከም አትችልም። ያንን ፕሮሰስ በጣም 2-3 ዓመት ፈጅቶብን ምናምን አድርገነው አሁን በ7 ስቴቶች ያንን ፋንክሽን ጀምረናል። ቴክሳስ፣ ካሊፎርኒያ፣ ፔንሲልቬኒያ፣ ጆርጂያ፣ ፍሎሪዳ፣ ዋሽንግተን ዲሲ፣ ሜሪላንድ እና ቨርጂኒያ እነዚህ ስቴቶች ውስጥ ኤኒዌር ብዙ አበሻ ያለበት ነው። በተለይም ጆርጂያ እና ካሊፎርኒያ ከዚህ ስቴት ውጪ ቴክሳስ፣ ዳላስም ብዙ ፔሸንቶች ከዛ እናያለን እና ብዙ እሱ ላይ በጣም ትልቅ ኢምፓክት አለው። አንዳንዴ አሁን ብዙ የምናያቸው ፔሸንቶች አዲስ የካንሰር ዳያግኖሲስ ይገጥማቸውና በቃ እንዴት ትደረጋለህ ምናምን ተብሎ በጣም ኃይለኛ ኮንፊውዥን ውስጥ ናቸውና ምንድን ነው የማደርገው? ኮንሰልቴሽን ይህ ትክክል ነው ወይ? ኬሞቴራፒ ነው መውሰድ ያለብኝ ወይስ የት ሆስፒታል ሄጄ ልታከም ለዚህ አይነት ካንሰር የሚለው አይነት ኮንሰልቴሽኖች ራሳቸው ብዙ ችግር አለ። ከኢትዮጵያ ቤተሰቦቻቸው መጥተውባቸው ወረቀት የሌላቸው ሰዎች መታየት ይፈልጋሉ፣ ወር መድኃኒት አልቆባቸው እዚህ መድኃኒት ማግኘት ይፈልጋሉ። በጣም ሰፊ ነው እንትኑ ሰርቪሱ። በጣም አሪፍ። ይሄ እንግዲህ በጣም ጉድ ኒውስ ነው። በተለይ በእነዚህ በ7 ስቴት ያላችሁ እንግዲህ ይሄን አገልግሎት ተጠቀሙበት ነው የምንለው። እንዳያመልጣችሁ። እንግዲህ እንዳለው ኢንሹራንስ ሁሉንም ትቀበላላችሁ። ከዛ ውጪ የኛ ሰው በተለይም ደግሞ አሁን በአሳይለም ኬዝ ውስጥ ያሉ ገና ወረቀት የወርክ ፐርሚት ያልመጣላቸው ወይም በተለያየ ኬዝ ውስጥ ሆነው ሕክምና ኢንሹራንስ የሌላቸው ሰዎች ለነሱ ምን መፍትሄ ያላችሁ? ለነሱ በጣም ጥሩ መፍትሄ ያመጣ ነው። ምንድነው አሁን የተለመደው ኢንሹራንስ የሌለው ሰው ክሊኒክ ሄደህ የተወሰነ ብር ከፍለህ ትታያለህ። ዋጋው ግን በጣም ነው የሚሄደው። እኛ ያደረግነው ምንድነው እንደሱ መታየትም አንዴ ብቻ ነው መታየት የምፈልገው ለሚሉ ያንን ሰርቪስ እንሰጣለን፣ ካሽ ከፍለው ማለት ነው። ከሱ ይልቅ ግን ሕክምና ይሄ አንዴ ታይተህ የምትተው ነገር አይደለም። እውነት ነው። ሁሉም ሰው ቢቻል ኢንሹራንስ ያስፈልገዋል። ግን እኛ የራሳችንን አይነት ልክ ሜምበርሺፕ አለን ማለት ነው። ልክ አሁን ጂም ሄደ ሜምበርሺፕ እንደምትገባው የሂል ስማርት ሜዲካል ሜምበር ትሆናለህ። በወር ኤክስ አማውንት ኦፍ ማኒ ትከፍላለህ። በጣም ያነሰ ኖርማሊ ኢንሹራንስ ከምትከፍለው በጣም ያነሰ በ100 ብሮች ደረጃ ትከፍለህ ወሩን ሙሉ ሐኪም ማየት ትችላለህ። ዛሬ ትንሽ ቢያምህ ኦር መድኃኒት ቢያልቅብህ ኦር ሲሪየስ ሕክምናም ራሱ የሚያስፈልግ ሐኪም ማየት የምትችልበትን ሜምበርሺፕ ፕሮግራም ነው ክሬት ያደረግነው። this is for everyone all over 7 ስቴቶች ማለት ነው። አሁን ደግሞ ስቴቶቻችንንም እየጨመርን ነው። ፔሸንት ኢትዮጵያውያን ባሉ ሚኒሶታ ብዙ ሰው ይጠይቃል እና ሚኒያፖሊስ እዛም እየሞከርን ነው ለማግኘት ላይሰንሱን እና በዚህ በሜምበርሺፕ ፊ ለምን እሱ ምንድነው እኛም ደግሞ ከላቦራቶሪዎች ጋር የራሳችን እሱ ላይ ለመጣ ነበር። ያው እንግዲህ ሜምበርሺፑ አንድ ሰው ሜምበር ከሆነ በተከፈለው ነገር ሁሉ በየወሩ
ህክምና ቢያስፈልገው ዶክተር ማየት ፈልገው ማየት ይችላል። ከዛ ውጭ ግን ከዛ ውጭ የሚያስፈልጉ ነገሮች አሉ። ለምሳሌ ላቦራቶሪ ሊሆን ይችላል፣ ደም መስጠት ሊሆን ይችላል፣ ፋርማሲስ ሜዲሲን ሊሆን ይችላል እና በዛ በከፈለው ሜምበርሺፕ ታቃፊነት ያለው ነው ወይስ ከዛ ውጭ እናንተ ከሌሎች ካምፓኒዎች ያላችሁ ዲል አለ ወይስ እንዴት ነው እሱ የሚደረገው ወይስ ከኪሳቸው ነው የሚከፍሉት? እንዴት ነው የምናደርገው? ሜምበርሺፑ የራሱ ቲር አለው። ሜምበርሺፑ ምንድነው? እኛ ከሜጀር ከሚባሉት ላቦራቶሪ ካምፓኒዎች ጋር አሜሪካ ውስጥ አሁን ላብኮር እና ኩዌስት ዳያግኖስቲክስ ከሁለቱ ጋር የራሳችን ዲል አለን። በጣም ሲግኒፊካንት የሆነ ለትላልቅ ኮርፖሬት ካምፓኒዎች በሚሰጡት አይነት ዋጋ ነው ለእኛ ፔሸንቶች የሚሰጡት እና ፔሸንቱ ስለሱ ማሰብ የለበትም። እኛ ፕራይሳችን ውስጥ ያንን ኢንክሉድ እናደርገዋለን። አንዳንድ በጣም ኤክስፔንሲቭ ቴስቶች አሉ። እነሱን ደግሞ በሲግኒፊካንት በሆነ ዲስካውንት ኦልሞስት 70-80% ዲስካውንት ባለው ለፔሸንቶቹ እንዲሰጡ ማድረግ እንችላለን ማለት ነው። ይሄም እንዴት ነው? ብዙ ጊዜ አሁን ትላልቅ ካምፓኒዎች አሁን አማዞን ምናምን ብታይ እንዲህ አይነት ዲል ያደርጋሉ እና እኔ የምሰራበት የነበረው ካምፓኒ ነው ይህንንም እንዳውቅ ያደረገ እና እንደዚህ መስራት ይቻላል ብለው እና ያንን ዲል ከነሱ ጋር ክሬት አድርገናል። በመድኃኒት ላልከው ደግሞ አሉ ካምፓኒዎች ኩፖኖች አሉ ፕሮቫይድ የምናደርጋቸው የምናዛቸው መድኃኒቶች ራሳቸው ኢንሹራንስ ስለሌላቸው ሰዎች በዚህ አይነት ዲል ውስጥ ሊያልፉ የሚችሉ መድኃኒቶች አሉ እና አፎርደብል በሆነ በተቻለ መጠን ከ20 ብር በታች በሆነ ዋጋ መድኃኒታቸውን እንዲያገኙ። ሁሉም ጋረንቲድ አይደለም። አንዳንድ በጣም ኤክስፔንሲቭ መድኃኒቶች አሉ፣ ግን እንደው 80-90% ከዛ አይነት ዋጋ ውስጥ እንዳያልፍ ለማድረግ ነው እየሞከርን ያለው። በጣም አሪፍ ነው። ይሄ በጣም ትልቅ መፍትሄ ነው ለኛ ህዝብ፣ በጣም ለሁላችንም። ይሄ እንግዲህ ሁላችንም ሌላ ኢንሹራንስ ራሱ ቢኖረን ይሄ እዚህ ሜምበርሺፕ ውስጥ ብንታቀፍ ራሱ ሌላ ብዙ የምናተርፈው ነገር ይኖራል ማለት ነው። በተለይም እንግዲህ ያልቀድም አንስተናል። በተለይ ከቋንቋው ጋር በተከተ የሜዲካል ወርዶች በጣም ከባድ ናቸው። እነሱን ራሱ አንደርስታንድ ማድረግ ከባድ ነው። ከዚህ ጋር ያያይዘን አንተ ሆስፒታልም ሰርታልና ብዙ ጊዜ ባለፈው አንድ የሰራን ፕሮግራም አለ እንደዚህ በተለይም ከሐኪሞች ጋር ካለ መግባባት በቋንቋም ችግር በተለያዩ ምክንያቶች ያልሆኑ ሜዲሲኖች በመውሰድ ህይወታቸውም ያለፈ ያልሆነ ህክምና ሰጥቷቸው ህይወታቸው ያለፈ ብዙ ኢትዮጵያኖችም እንዳሉ ሰምተናል። ስለሱ ምን ትለናለህ? እውነት ነው? ይሆናል? ያጋጥማል? በጣም እውነት ነው። ምንድነው አንደኛ ሜዲካል ባያዝ የሚባልም ነገር አለ። ቋንቋ ማትግባባ ከሆነ ለፔሸንቱ ብቻ አይደለም ከብደቱ፣ ለሐኪሙም ከባድ ነው። ቢካዝ የሆነ አንድ አስተርጓሚ ያለ የሚያስተረጉመው ሰውዬ ብዙ የህክምና እውቀት የለውም፣ አስተርጓሚ ነው። እኔ የምናገረውን ነገር አንተ ጋር ሲደርስ ሌላ ነገር ሆኖ የሚደርሰው። በዛ ምክንያት ቅድም ያልኩ ነገር ደግሞ አለ፣ የታይም ኮንስትሬንት አለ። እኔ አሁን አንተ እንዲህ ባናገርህና በአስተርጓሚ ባወራ ጊዜው እየሰፋ ነው። ሐኪሞቹም they're under the pressure of ቶሎ አንተን አይተው ለመውጣት። ቋንቋ በደንብ የማይችሉ ሰዎች አንደኛ የመግባባቱ ችግር አለ፣ ሁለተኛ ሐኪሙ ያጣደፋቸዋል። ቢካዝ ሶስተኛ ሰው ነው የሚተላለፈው። ብዙ ጊዜ ደግሞ ነገሮች በስህተት ይተላለፋሉ። ያ ምን ይፈጥራል? አንደኛ ለፔሸንቱ ሐኪም አለማመን። ሐኪሙ እኔም ብዙ አንዳንድ ቋንቋ የማይናገሩ ሐኪም አልወድም ይሉኛል። ሐኪምን ጠልተው አይደለም፣ ግን እዛ የነበራቸው ኤክስፒሪየንስ ትራውማቲክ ነው በጣም። ወይ ሐኪሙ ወይ ተቆጥቷል ወይ ነርቨስ ሆኗል ቶሎ ለመውጣት። እንደዚህ አይነት ነገር አጋጥሞ በሆስፒታል ውስጥ ያልገባቸው ነገር ብዙ መጠየቅ አልቻሉም እና በአጠቃላይ ህክምና የሚያስፈራ ነገር ነው። ስፔሻሊ በደምብ አሞ ደግሞ እንትን ስትል ማንም ሰው ሄዶ የሚደሰትበት ቦታ አይደለም። ግን በተቻለ መጠን ያንን አይነት ፍራስትሬሽን ፍርሃት የሚባለውን እንዳይኖር ነው የምንረዳው። በጣም እንዳልከው ነው። ብዙ አንዳንዴ ፔሸንቶቼን በተለይ ኢትዮጵያውያን ፔሸንቶቼን ለምንድን ይሄ መድኃኒት ወስዶ አያውቁትም። አሁን የደም ብዛት መድኃኒት ደም ከፍ ሲል ብቻ የሚወሰድ ነው ብዙ ሰው የሚመስለው አይደለም። ደም ብዛት መድኃኒት አንዴ ከተጀመርክ በየቀኑ መወሰድ ያለበት ነው። አንለስ ሐኪም ካላዘዘ በስተቀር ኦኬ በዚህ ቀን ላይ ይዘል አይነት ነገር ካልሆነ ደምን ቼክ እያደረግ ራስን ሲያምህ ብቻ እንደ አስፕሪን ነው እንደ አይቡፕሮfen የምትወስደው አይደለም። ብዙ እንደዛ አይነት ነገሮች ያለ እና ያለባቸውንም በሽታ ለማወቅ አሁን አንዳንድ ፔሸንቶቼን ምን አይነት ኮንዲሽኖች አሉ አይኔ ጤነኛ ነኝ ምንም የለብኝም ይላሉ። ከዛ መድኃኒታቸውን ሳያውቁ በጣም ሲቪር የሆኑ ሜዲካል ኮንዲሽኖች አላቸው። ኪድኒ ኢሹዝ እና የኩላሊት ችግር አለበት እንዴ? አይኔ የለብኝም ካለመግባባት ነው። ሐኪሙ ዝም ብሎ አዟል መድኃኒቱን ነግሯቸዋል ወይ አልተግባቡም ማለት ነው። በዛ ምክንያት ምን ይመጣል? ጤና በጣም ሰፈር ያደርጋል፣ ሰዎች ይሞታሉ። ሌላ ኦርጋንን እንትን ተዳርጋለህ ወይ አትወስደውም መድኃኒቱን ሲሪየስነሱንም ራሱ አንድ ካለመረዳት ማለት ነው። ገብቶሃል? እና ዝም ብሎ አንዴ ራሴን ስላመመኝ አዞልኝ ነው ሐኪሙ ይላል። በዛ ግን በጣም ብዙ ኮምፕሊኬሽኖች ይመጣሉ እና
ያንን በደንብ ጥርት አድርጎ ለፔሸንቱን ማስረዳት ፔሸንቱን በደንብ አውቆት ለዚህ ነው የምወስደው መድኃኒቴን ብሎ ሲል በቃ ጥሩ ሪዛልት ይመጣል ማለት ነው። ሲሪየስ ነው በጣም ይሄ ነገር። አሁን ፔሸንቱ በምን ያውቃል የሕክምና ስህተት እንደተፈጠረበት? ልክ እንዳንተ እንደዚህ ቋንቋውን የሚያውቅ ሰው መድኃኒቱን ሲያይ ለምን የተሰጠህ ለምንድን ነው የምትወስደው ካልተናገረ በስተቀር በቃ ይጠቀማል ወይ? በጣም እሱ ነው። ሆስፒታል ገባ ሞተ ነው አሁን። እና አሁን ሆስፒታል ውስጥም እሰራለሁ እና ስሰራ የምታየው በኋላ ላይ ሆነው ነው ኩላሊቱ ፌል አደረገ ብለህ ነው የምታየው። ፌል ያደረገ ፔሸንት ነው። ግን ለምንድን ነው ፌል ያደረገው? ባለፉት ዓመታት ውስጥ ምን ሲደረግ እንደነበር ምንም የምታውቀው ነገር የለም። ወይ ሰውየው መድኃኒቱን በአግባቡ መውሰድ እንዳለበት አልወሰደም እና ያ ሁሉ ነገር ነው ችግር እያመጣ ያለው ፔሸንቶቻችን ላይ። ኢትዮጵያን በጣም ይሄ ችግር አለ ባይ ዘ ወይ። በጣም መፍራት ደግሞ አሁን ይሄ በተለይ ፕሪቨንቲቭ ኬር አንድ ነገር ከተበላሸ በኋላ ማስተካከል በሕክምና በጣም ከባድ ነው። ብዙ ጊዜ ወደ ነበረበት ሁኔታ አትመልሰውም። እንደው ልታስጠጋው ትችላለህ እንጂ ወደ ኖርማል ጤነኝነት መመለስ ከባድ ነው። በጣም ትክክለኛው ነገር ለኮሚኒቲ መንገር የምፈልገው ፕሪቨንሽን is key። በሽታ ከመያዛችሁ በፊት ፕሪቨንት አድርጉት። አንዴ በሽታ ሲሪየስ በሽታ ከተያዛችሁ የስ ሕክምናው በጣም ሰልጥኗል ትረዳላችሁ፣ ግን በድሮ ሁኔታችሁ ለመመለስ ከባድ ስለሆነ በተቻለ መጠን ቢያንስ ሐኪም በአመት አንዴ ማየት። ሐኪም ደግሞ አይ ሁለቴ ይሄን ሲላችሁ ብዙ አትጠራጠሩ። ለምን ብዙ ጊዜ ሐኪሙ ሊያየኝ የፈለገው ሜቢ ለቢዝነሱ ነው አይደለም። ለመሰላችሁ እዚህ ሀገር የፔሸንት ችግር የለም። ብዙ ፔሸንቶች ይመጣሉ፣ ሰው ያመዋል። ስለዚህ ሐኪም ሊያያችሁ ከፈለገ በተቻለ መጠን በአመት አንዴ ቢሆን በአመት ሁለቴ ታዩ፣ ላባችሁን ቼክ አድርጉና ቢካዝ እሱ በኋላ ላይ ከሚመጡ ብዙ ኮምፕሊኬሽኖች ይረዳናል። እና ይሄንን ነው ማስተላለፈው ማለት ነው። ጥሩ ነገር ነው ያነሳው። እዚህ ጋር እኛ ጋር እንደተለምዶ እንግዲህ በአመት አንዴ ዶክተር የማየት ብዙዎች ሄደው ዶክተር የማየት ነገር የለም። በአመት አንዴ ሁለት ነገሮች አሉ። አንደኛው ከኢንሹራንስ ጋር በተያያዘ ሜቢ እንግዲህ ኢንሹራንሱን ሞር ቻርጅ ያደርጋቸው ወይ ደግሞ ያላቸው ኢንሹራንስ በአመት አንዴ ብቻ ፊዚካል እንዲያደርጉ የተገደበ ነገር ሊሆን ይችላል። አሁን በእናንተ ኦፊስ ሁለትም ሶስትም ለመታየት፣ ሁለተኛ ደግሞ እንዳልከው ቀድሞ ያሉ ነገሮች ውስጥ ያሉ ነገሮች ቀድሞ ቶሎ መፍትሄ እንዲያገኙ ያደርጋል ፊዚካል በአመት መመርመሩና። ግን ያ በጣም ሪኮመንድ የሚደረገው በአመት ነው። በአመት አንዴ ነው። በአመት አንዴ ጤነኛ ለሆነ ሰው ምንም ኢሹ ለሌለው ሰው በቃ ጀስት ቼክ አፕ ለማድረግ ማለት ነው። በአመት አንዴ ቢያንስ ኩላሊት፣ ሊቨር፣ ኦቨርኦል ብለድ ካውንት ቼክ መደረግ፣ ፊዚካሊ ልብን ማዳመጥ፣ ሳምባ ማዳመጥ፣ አይን ቼክ መደረግ፣ ጥርስ ቼክ መደረግ እና እነዚህ ማለት ለአንድ ወጣት ሆኖ ምንም አይነት ሁኔታ ለሌለበት ሰው ሌላ አንድም ተጨማሪ ሁኔታዎች አለ ሐኪሙን እንደሚመክረው ማለት ነው። ሁለቴም ሶስቴም በወር አንዴም ሊሆን ይችላል። ያ ግን እንዳልከው ቅድም ፍርሃቱ ምንድነው? በታየው ቁጥር ወጪ ያለ ነው። ያንን አሁን እኛ መስበር የምንፈልገው ሜምበሮቻችን ሳያስቡ መታየት ይችላሉ። እኔ ጋር የምትከፍለው አሁን እኛ ድርጅት ውስጥ የሚከፈለው ወራዊ ክፍያ አንዴ ታየህ በወር 30 ጊዜ ታየህ አይጨምርም አይቀንስም። ስለዚህ እኔም ና ስልህ አንተን ለማየት ስለሚያስፈልግህ ነው እንጂ አንተን ኤክስትራ ቻርጅ ማድረግ እንደውም ሞር ስራ ነው የሚሆነው። ያን አይነት ፔሸንቶች ጋር ያለውንም ያን ጥርጣሬም ያስወግዳል። እና basically just having ownership of your health and now you feel good. እንግዲህ ቅድም ትንሽ አንተማስተዋል እንግዲህ በተለይ አሁን ኮሚኒቲያችን ላይ ያለ ችግር አለ። በተለይም እዚህም ሀገር ኢትዮጵያም አለ። ከኩላሊት እንግዲህ ፌለር ጋር ብዙ የምናያቸው ነገሮች አሉ። ሰዎች እየለመኑ ኩላሊታቸውን ዳያሊሲስ የማድረግ ንቅለ ተከላም ለማድረግ ብዙ ይፈጃሉና ያ ከመደረጉ በፊት መደረግ የነበራቸው ጥንቃቄዎች ከምንድን ነው ኩላሊት ፌለር የሚመጣው? አንድ እሱ ነው። ሁለተኛ በቅርብ አሁን 2 weeks 3 weeks ውስጥ እኔ እንኳን የሰማሁት 3 ኢትዮጵያኖች ቤት ውስጥ ሞተው ተገኝተዋል ከስትሮክ ጋር በተያያዘና ሲባል ስትሮክ መጥቷቸው ነው ምናምን ነው የሚባለውና ቦት ውስጥ ጠፍተው 3 ቀን 4 ቀን በኋላ ቤት ተሰብረው ተገብቶ ምናምን ነው ሞተው የተገኙትና እሱስ በምንድን ነው የሚታወቀው? እሱንስ እንዴት ነው ፕሪቬንሽን ኮንትሮል ማድረግ የሚቻለው? በጣም ጥሩ ጥያቄ ነው። በተለይ አሁን ኢትዮጵያ ውስጥ በጣም የምናየው ነገር because of ቅድም ያልኩ lack of preventive care ራስህን በአመት አንዴ ካለመታየት የሚመጡ ችግሮች አሉ። ምንድነው የሚሆነው? ኩላሊት ፌል እያረገ ምንም ብዙ የሚሰጥ ስሜት የለም። መጨረሻ ላይ ዳያሊሲስ ዲፔንደንት የሚባለው አይነት ደረጃ ላይ ትደርሳለህ ማለት። ዳያሊሲስ ማለት
ደምህ በማሽን ሳይጣራ መኖር አትችልም። በሳምንት 3 ደምህ እየሄድክ እየተጣራ ነው እንትን የሚለው። ያ ከየት ነው የሚመጣው? ከብዙ ነገር ነው። አንደኛ ከአመጋገብ በተፈጥሮ የሚመጣ አለ የኩላሊት ችግር። እሱ አይደለም ግን ብዙ ጊዜ አሁን በተለይ እኛ ኮሚኒቲ አታክ የሚያደርገው የአመጋገብ ችግር፣ የጨው ኮንሰምፕሽን። ሁለተኛ ደም ብዛት በጣም ትልቁ መንስኤ። ብዙ ሰው ደም ብዛት ሳይለንት ኪለር የሚባልበት ምክንያት ለምንድን ነው? ምንም ስሜት አይሰጥህም። በጣም ከፍ ካላለ በስተቀር የሚያምህ ነገር የለም፣ የሚደክምህ ነገር የለም። ጤነኛ ነህ እና ሐኪም ቤት ስትሄድ ብቻ ኧረ ደም ከፍ ብሏል ትባላለህ። ኦኬ እሺ ምናምን ብለህ ታልፈዋለህ። ኦር ስኳር። ብዙ ሰው ደግሞ ስኳር በሽተኛ ሆኖ ስኳር እንዳለበት ኦር ፕሪ ዳያቤቲክ ሬንጅ ላይ እንደሆነ አያውቀውም። ቢያውቀውም በጣም በሚገርም ሁኔታ ብዙ ሰዎች መድኃኒታቸውን አይወስዱትም። እና በተለይ እነዚህ ነገሮች አለመቆጣጠር፣ ምግብህን አለመቆጣጠር፣ ደም ብዛት ካለብህ ያን አለመቆጣጠር፣ ስኳር ካለብህ ያን አለመቆጣጠር are the most common causes of kidney failure። እና ምንድነው ግን ቶሎ ልትይዘው የምትችል ነገር ነው። በጣም ብዙ መድኃኒቶች አሁን መጥተዋል ያንን ሪቨርስ ሊያደርጉ የሚችሉ ኪድኒውን ሂል እንዲያደርግ የሚያደርጉ ራሱ ከፕሪቨንሽን እና ቶሎ ከያዝከው በጣም ትሪተብል ነው። አንደኛ ደም ብዛትህን ታወርደዋለህ፣ ስኳር ካለብህ ስኳርን ታክመዋለህ፣ ኪድኒህን ታግዛለህ፣ በጣም ብዙ ጊዜ መኖር ትችላለህ። አንድ እዛ ከደረስክ ግን አሁን አንተ ያልከው ደረጃ ዳያሊሲስ ነው። በተለይ ኢትዮጵያ ውስጥ ዳያሊሲስ is very expensive። ከምሰማው 5,000 ብር I think per session ነው። ለብዙ ኢትዮጵያዊ ኮሚኒቲ ኤክስፔንሲቭ ነው። ሶ ከዛ አልፎ ያው ትራንስፕላንት ነው። ትራንስፕላንት you have to be lucky። ሊስት ላይ ሆነ ተገኝቶልህ most people እዛም ሳይደርሱ ነው የሚሞቱት። እና ብዙ ይሄ ነገር ፕሪቨንት የሚደረግ ግን አንድ የሐኪም ጋር ባለመሄድ ኦር ሐኪም ጋር ሄደህም የምትባለውና የምትሰጠን ሰጀስሽን ካለመስማት ነው። እና ሁለት በጣም ኢምፖርታንት ነገር ደም ብዛት፣ ስኳር፣ እነዚህን ነገሮች ቼክ አድርጉ ቢያንስ በአመት አንድ ጊዜ። ቢያንስ እሱ ሙሉ ጤነኛ ለሆነ ሰው ነው። ሁሉም ጤነኛ። እዚህ ቤት ደግሞ ከመጣችሁ በአመት 10 መመላለስ ይችላላችሁ፣ ማየት ይችላላችሁ። እኛ ችግራችን ምንድነው? ሲያመን ነው ሐኪም ቤት የምንሄደው። ያንን ማስወገድ አለብን። በተለይ ሜዲሲን ነው እንግዲህ ከምግብ ጋር የተያያዘን አለ። ምን በላው ምግብ እናውቀዋለን። እዚህ ሀገር ብዙም ኦርጋኒክ ያልሆኑ ነገሮች ምናምን ናቸው እና ከዛ ጋር የተያያዘ ስለሆነ በጣም ሪኮመንድ የሚደረገው በአመት አንዴ ሙሉ ጤነኛ ከሆኑ፣ ካልሆኑ ግን ለዛ ደግሞ መፍትሄው በተለይም በእነዚህ በ7 ስቴቶች የምትኖሩ ኢትዮጵያኖች ይሄን እድል ተጠቀሙበት ነው የምንለው። ስለ ስትሮኩን እንታ ስትሮኩም በጣም ተመሳሳይ ነው። እንደዚህ አይነት ነገሮች ሜታቦሊክ ሲንድሮም ይባላሉ። ቤዚክሊ ሰውነትህ ኢንፍላሜሽን አለው። ውፍረት ባይተሰልፍ አሁን ሰውነትህ ሲጨምር ብዙ ጊዜ እንደ ኦኬ ወፍራም ነው ብለን የምናስበው፣ ግን ብዙ የሚያመጣው ሰውነታችን ላይ ኢንፍላሜሽን አለ። ኢንፍላሜሽን ማለት ኦርጋኖቻችን እንደ መቃጠል እንደማለት ነው። ላይክ አለርጂስት እና ያ ምንድነው ኢቨንቹዋሊ ሊድ የሚያደርገው አሁን በተለይ በስትሮክ ካየኸው ኮሌስትሮል የሚመጣው ብዙ ጊዜ አንደኛ ከምትበላው ምግብ ነው። ብዙ ፋት የሆኑ ምግቦች፣ ጮማ ያላቸው ነገሮች መብላት፣ ብዙ ዘይት ያላቸው ነገሮች መብላት። አሁን እዚህ ሀገር ብዙ ጊዜ የምናገኛቸው እንደ ፓፓይስ አይነት ምግቦች፣ በጣም ፍራይድ የሆኑ ምግቦች very high in cholesterol። ትራንስ ፋት የሚባል ደግሞ ነገር አለ። በጣም ደድሊ የሆኑ ኮምፖነንት አሁን ብዙ ምግቦች ላይ ብታይ ትራንስ ፋት የሚል ነገር ታያለህ እና ሳቹሬትድ ፋቶች፣ እንደዚህ አይነት ነገሮች ለኮሌስትሮል በጣም ያዳግታሉ። ያ ምንድነው የሚያደርገው? የደም ቱቦአችን በስብ ይደፈናል። ያ ሲደፈን ብሬናችን ብለድ ሰፕላይ ያጣል። ብለድ ሰፕላይ ሲያጣ ያ ፓርት ኦፍ ዩር ብሬን ይሞታል ማለት ነው። ስትሮክ። ሁለተኛው አይነት ስትሮክ ሄሞራጂክ የምትለው አይነት ስትሮክ ነው። እሱ እንዴት ነው የሚመጣው? ደም ብዛትህ ካለመቆጣጠር የደም ቱቦአችን በጣም ከፍተኛ ፕሬሸር አለበት ማለት ነው እና በርስት ያደርጋል። ብሬን ውስጥ ሰው ደም ፈሰሰው ጭንቅላት ውስጥ ይባላል። ሁለት አይነት ስትሮክ ነው ያለው። አንደኛው ስትሮክ ይሄ ከስብ ተሸፍኖት ብሬንህ ሴሉ ሲሞት ነው። ሁለተኛው ደግሞ ደም ሲፈስ ነው። ያ የሚፈሰው ደም ብዛት ካለመቆጣጠር ነው እና በጣም ዴርሊ ነው እሱም በጣም እና ሁለቱም ይሄንን አይነት ፕሪቨንሽኖች ከማድረግ በጣም መቆጣጠር የምትችላቸው ናቸው። በአመት አንዴ አሁን እኛ ኮሌስትሮል ሊፒድ ፓነል ይባላል። ሙሉ የኮሌስትሮል ፕሮፋይልህን ቼክ እናደርጋለን እና እሱ በጣም ሄክቲክ ነው። ደግሞ አሁን ብዙ ጊዜ ሰው የሚያስበው ከውፍረት ጋር ነው። የሆነ ሰው ያን ወፈር ያለ ከመሰለ እሱ ሊኖርበት ይችላል። ይሄን ቀጠን ያልኩ ሰው አይኖርብኝ። በጣም የሚገርም እሱ አይደለም። ኢቨን
በጣም ቀጭን የሚመስሉ አይነት ሰዎች ፕሮፋይላቸውን ስታዩ አንዳንዴ ኮሌስትሮላቸው very high እና እሱን ነው ዋናው ነገር። አሁን የቀጭንና ሞዴል ከመምሰሉ ጋር ሳይሆን በደንብ አድርገህ የደምህን ፕሮፋይል ቼክ አድርገህ በኋላ ላይ ችግር ላይ እንደማይጥልህ እንትን ማድረግ ነው። እና ለዚህ ሁሉ መፍትሄው ፕሪቨንሽን ነው። ቶሎ ካወቅከው መድኃኒት ትጀምራለህ። መድኃኒት ባትጀምር ኤክሰርሳይዝ ታደርጋለህ። ኤክሰርሳይዝ ጋር ምግብህን ትቆጣጠራለህ። you can easily control it እና ሐኪሙ ደግሞ በቃ ፓርትነር ነው። በወር አንዴ በ3 ወር አንዴ እየሄድክ እንዴት እየሰራሁኝ ነው ትላለህ። እና በዚሁ እንደውም አንድ ትንሽ ላወራ የምፈልገው ስፔሻሊቲ ሰርቪሶች አሉ። አሁን ከዚህ ከፕሪቨንቲቭ እና ፕራይመሪ ኬር በተጨማሪ አሁን ኦቢሲቲ ላይ እንሰራለን። ኦቢሲቲ ትልቅ ነው እንግዲህ ቅድም እንዳልኩ ብዙ ችግሮች የሚያመጣ ነገር ነው። አሁን ደግሞ በጣም እድለኛ ሆኖ ይሄ ጀነሬሽን ብዙ አይነት ሜቶዶች አሉ ሰውነትህን ለመቀነስ። አንደኛ ኒውትሪሽናል ካውንስሊንግ፣ እንዴት ነው መብላት ያለብኝ። ብዙ ሰው እኮ አሁን የተለየ ስለበላ አይደለ አንዳንዱ እኔ ራት አልበላም ይላል፣ አንዳንዱ እኔ ቁርስ አልበላም፣ አንዳንዱ ምሳ ይዘላል። ኤግዛክትሊ ላይክ መጨናነቅ ነው ላይክ እንደዚህ ነው አይደለ ላይክ እንዴት ነው በትክክለኛው መንገድ ብበላ ሰውነቴን ጤነኛ ሆኖ ማስልን ቢልድ አድርጌ የግድ እኮ ቀጫጫ መሆን ሳይሆን ፊት የሆነ ሰው እንድትሆን ያንን የሚረዳ ከኛ ጋር አብራ የምትሰራ ኒውትሪሽናል ካውንስለር በዚህ ሁሉ ስቴቶች ከዚህም በላይ ስቴቶች ፕሮቫይድ የምታደርጋለች። ከሱ በተጨማሪ ደግሞ ቨርቹዋሊ ፐርሰናል ትሬኒንግ ሴሽኖች አሉ። ቤት ውስጥ እንቅስቃሴ እንዴት ነው ማድረግ የምትችለው? ቤት ውስጥ ሆነ ባርቤል መግዛት ካለብን እነግርሃለን እና እሱን ታሰራለች። ከሱ በተጨማሪ አሁን ደግሞ ሜዲካል ቴክኖሎጂ በጣም አድቫንስ አድርጎ መድኃኒቶች አሉ ክብደት ለመቀነስ የሚረዱ። ብዙ ሰው እዛ ላይ ጥርጣሬ ያለው እኔ መድኃኒት መውሰድ አልፈልግም ይላል። እሱን አልስማማም እኔ። ለምንድን ነው በውፍረቱ ምክንያት የሚመጡ ኮምፕሊኬሽኖች ናቸው ሞር ዴንጀረስ ዳን መድኃኒቱን ከመውሰድ። መድኃኒቱ አክቹዋሊ ብዙ ጊዜ አሁን ከውፍረት የጉበት ችግር ያመጣል። ትልቅ አሁን ብዙ ሰው የማያውቀው ጉበትህ ፋቲ ሊቨር ዲዚዝ ይባላል እና ጉበት ላይ ስብ ዴቨሎፕ ያደርጋል እና ጉበት ስራውን መስራት እንዳይችል ያደርገዋል ማለት ነው። እንዲህ አይነት መድኃኒቶች አሁን ያንን ሁሉ ሪቨርስ ያደርጋሉ። ስኳር በሽታ ሪቨርስ ያደርጋሉ እና እሱንም ፕሪስክራይብ እናደርጋለን ለፔሸንቶች። ግን መክሳቱ ላይ ብቻ ሳይሆን የምንሰራው ከከሳሁኝ በኋላ እንዴት አድርጌ ነው እስከ ህይወቴ መጨረሻ ድረስ ቀጭን ሆኜ ሳይሆን ጤነኛ ሆኜ መኖር የምችለው። ለሱ ደግሞ የሚያስፈልገው ምንድነው? ሁለት ነገር ነው። በስነ ስርዓት መብላት እና የሰውነት እንቅስቃሴ ማድረግ። ያንን ሜንቴን እንዲያደርጉም ትሩ አውት የሆነ ኒውትሪሽናል ካውንስሊንግ እና ምንድነው ፕራይቬት የሆነ ፐርሰናል ትሬኒንግ ሴሽኖች እንሰጣለን ለፔሸንቶቻችን ማለት ነው። ለምን እስከ እድሜ ልክ መድኃኒት ላይ እንዲሆኑ አንፈልግም። ቢበዛ የምናደርጋቸው መድኃኒት ላይ ከ6 እስከ 9 ወር ነው። እኛና ቦርጭስ እሱ እኮ ነው ቦርጭ ባይ ዘ ዌይ ያለበት። አሁን አንዳንድ ሰዎች እዚህ ጋር ታፋቸው ትልቅ ሊሆን ይችላል፣ ጀስታቸው ትልቅ። በጣም ውፍረት ላይ መጠንቀቅ ያለብህ ቦርጭ ነው። ገብቶሃል? ይሄ የሆድ ላይ ያለ ስብ ነው ብዙ ጊዜ የኦርጋን ፌሊየር ሁሉ የሚያመጣው። እና አንዳንድ ሰዎች አሁን ፉትቦል ፕሌየሮች አይታቸው እንደሆነ በጣም ሂውጅ ናቸው፣ ፋትም አላቸው። ፋታቸው ግን ሆዳቸው ላይ አይደለም ያለው። ዲስትሪቢዩሽኑ የተለያየ ቦታ ላይ ነው። እግራቸው ትልቅ ነው ምናምን። ያ ብዙ የጤና ችግር አያመጣም። እና ያንን ሁሉ በደንብ እንግዲህ በፕሮፌሽናሎች እኔም በሕክምናው ኒውትሪሽኒስቷን በኒውትሪሽኒስቷ የስፖርት አሰልጣኙም ደግሞ በዛው ያንን ሁሉ እንመክራለን ማለት ነው። እና የግድ ይሄ በጣም የሚያጨናንቀው እንጀራ እንዳትበላ ከዚህ በኋላ ምናምን ሳይሆን ሰስቴይነብል መሆን አለበት። ገብቶሃል? አሁን ለአንድ ወር ሙሉ እንጀራ የሚባል ነገር እንዳትበላ ብለህ ልታደርገው ትችላለህ። ከዛ ግን ያቺ አንድ ወር ዋልፋ በአንድ ወር ከአንደኛው ቀን እንዳንተም እንጀራ የሚበላ ሰው ነው። ገብቶሃል? እንደ ኦልሞስት እንደ አዲክቲቭ አይነት መጥፎ አፕ ኤንድ ዳውን ሳይክል ውስጥ ነው የምትገባው። ያ እንዳይኖር ባላንስ የሆነ ነገር እንጀራ መብላት ትችላለህ። አልኮል የምትወድ ከሆነ በተመጣጣኝ የተወሰነ መጠጣት ትችላለህ። ግን ሜንቴን ልታደርገው የምትችል ለአንድ ወር ለ3 ወር ሳይሆን ለአመታት ልትከተለው የምትችል አይነት አኗኗር እንዲኖር ነው እንግዲህ የምንረዳው። በጣም አሪፍ። ከሜንታል ሄልዝ እና ከድራግ አቢዩዝ በተለይም ወጣቶች ላይም የመስራት ነገር ምን ታስቧል? በጣም እሱ በጣም ትልቅ አክቹዋሊ የኛ ኮሚኒቲ ውስጥ ችግር እያመጣ ያለ ነገር ነው። አንደኛ እንደ ታቡ ነው። ታቡ ማለት አይነገርም።
ኢትዮጵያውያን አይተህ እንደሆነ በተለይ ተቀይሯል እንጂ እብድ ነው የሚባለው የአእምሮ ችግር ያለው ሰው እና ብዙ ማፈርም አለብኝ ብሎ ማመኑም ራሱ ትልቅ ኢሹ ነው። እዛ ላይ በጣም እንሰራለን። ብዙ ደግሞ አሁን አክቹዋሊ ወላጆች ለልጆቻቸው እየደወሉ እባክህ ልጄን እርዳልኝ፣ እንደዚህ በጣም ጥሩ ልጄ ነበረ፣ ትምህርት ቤት ገብቶ ምን እንደሆነብኝ አላውቅም፣ አሁን ከቤት መውጣት አይፈልግም። በጣም ብዙ የምናገኘው ቮሊዩም አንድ አክቹዋሊ እሱ ነው እና one of the things ምንድነው እንዲህ አይነት ኢሹ ያላቸው ሰዎች ኮምፎርተብል ማድረግ መቻል አለብህ። አንደኛ ሐኪም ቤት መሄድም አይፈልጉም በተሻለ ብዙዎቹ ሰው አካባቢ መሆን አይፈልጉም። ለምሳሌ ሁሉ እነሱን የሚያያቸው ነው ይመስላቸው። አሁን ይሄ ቴሌሜዲሲን በጣም ከሚረዳቸው ነገሮች አንዱ እዚህ ላይ ነው። ሰውየው ከቤቱ ሳይነቃነቅ ሶፋ ላይ ቁጭ ብሎ ሐኪሙን በፈለገው ጊዜ ማውራት ይችላል እና እንሰራለን። ዲፕሬሽን፣ ኤንዛይቲ፣ ADHD፣ ባይፖላር ዲስኦርደር ከዛ ደግሞ የሳይካትሪ ኢቫሉዌሽን ካስፈለገ ወደ ሳይካትሪስት በተለይ ይሄ ስኪዞፍሬኒያ ምናምን የሚሏቸው በሽቶች አሉ። እዚህ ጋር የሌሉ ድምፆች መሰማት ሰው የማያውን ነገር ማየት እሱ ብዙዎች አሁን ችግር እየሆነ መጥቷል። የሚከተለኝ ሰው አለ የሚሉ አሉ። ድምፅ ይሰማኛል። በጣም ሲሪየስ ኢሹ ነው። አንዳንዶች ራሳቸውን እስኪያጠፉ ድረስ በእኛ ኮሚኒቲ ውስጥ በጣም ትልቅ ይሄ በተለይ ድምፅና ሰው ይከተለኛል የሚሉት በጣም ብዙ አሉ። በጣም ብዙ እና እሱን እኛ እናክማለን። ከኛ አልፎ ደግሞ ስፔሲፊክ ስፔሻሊስት የሚያስፈልጋቸውን ደግሞ ወደዛ እንልካለን ማለት ነው። ሌላኛው ይሄ የድራግ አቢዩዝ ወጣቶች ላይ በተለይ በሃይስኩል እድሜ ያሉ ልጆች እንደሚውሉበት ትምህርት ቤትና እንደሚውሉበት ጓደኛ ብዙ ጤነኛ ጥሩ ልጆች የነበሩ ልጆች ያሉን ነገር ውስጥ ገብተው ከቤተሰብ ቁጥጥር ውጭ የሆኑ ቤተሰብ በጣም ችግር ውስጥ የሆነባቸው አሉ። በጣም ደግሞ ሁለቱ የተገናኙ ናቸው። ባይ ዘ ወይ አሁን ብዙ ሰው የማይረዳው አንዳንዴ አሁን ይሄ የምትላቸው አይነት ሰው ይከተለኛል አንዳንዴ በድራግ ዩዝም ይመጣሉ። ድራግ አቢዩዝ ታረግ ከነበረ እንዲህ አይነት ነገር ዴቨሎፕ የማድረግ ቻንስም ይጨምራል በጣም። ያንን አቮይድ ማድረጉ ይሄንንም ፕሪቨንት ለማድረግ ይረዳል። አንዳንዴ በዘር የሚመጣ ጄኔቲክ ኮምፖነንትም አለው። አንዳንድ ቤተሰቦች በዘር እንዲህ አይነት ኢሹ ይኖርባቸዋል። እሱንም እንትረዳለን። ግን ትልቁ ደግሞ በጣም የኛን ኮሚኒቲ እንትን እያለ ያለው አሁን ድራግ አቢዩዝ ከትንሹ ማለት አልፈልግም አክቹዋሊ በጣም ሲሪየስ ነው። ግን ከሲጋራ ከማሪዋና ይጀምርና እየከፍ እያለ ወደ ሄሮይን፣ ኮካይን፣ ፈንታኒል እነዚህ ሁሉ የኛ በተለይ ያንግስተርስ በደንብ ችግር ላይ ናቸው ያሉት። ብዙ ልጆች እየሞቱ ነው። አይ ዶንት ኖ አንተ ሚዲያ ላይ ስላለ ተሰማ እንደሆነ አላውቅም። በጣም ብዙ ኢትዮጵያውያን አልጋቸው ላይ ተኝተው መኪና ውስጥ ሞተው ይገኛሉ። በጣም ወጣት ልጆች በጣም ልብ የሚሰብር በጣም ትልቅ ፖቴንሻል ያላቸው ትልቅ ቦታ ሊደርሱ የሚችሉ ልጆቻችንን በዚህ አይነት ነገር እያጣን ያለ ነው። እንደ ኮሚኒቲ በጣም መስራት አለብን። ይሄ የኛ ክሊኒክ ብቻ ሊሰራው የሚችል ነገር አይደለም። ግን በማስተማርም አውትሪች በማድረግም እውነቱን ደግሞ ግልጽ መነጋገር ምንም ያሳፈር ነገር የለውም። ትሪተብል ሁሉ ነገር ከምድር በታች ምንም አዲስ ከፀሐይ በታች ከሰማይ በታች እና ምንም አዲስ ነገር የለም። ብዙ ግን ይሄ መፍራቱ ነገር ስላለ ተሸፍኖ ልጆቹም እርዳታ ሳያገኙ ያመልጡናል። ያ እንዳይሆን ሁላችን በጣም እናንተን በሚዲያ ያላችሁ ሕክምና ውስጥም ያለን ካውንስለሮችም ክሊኒካል ካውንስለሮች እነሱን ተባብረን እዚህ ላይ በጣም መስራት አለብን ብዬ አምናለሁ። በጣም አሪፍ። በጣም እንግዲህ ክብራትና ክብራን ብዙ ነገር በደንብ እንደሰማችሁት እንደተማራችሁበት መታችሁም እንደምትገለገሉበት ይሄ የነፃ ያህል ነው። በጣም ፍሪ ሰርቪስ ማለት ይቻላል። መታችሁ ይሄን በተለይም በዚህ በሰባት ስቴቶች ያላችሁ ኢትዮጵያኖች፣ ኤርትራኖች መታችሁ በዚህ ያሉት እንድትጠቀሙ ተስፋ እናደርጋለን። ደግሞ ብትጠቀሙበትም ታተርፋላችሁ። እንግዲህ ወደ ኤግዛም ሩም ደግሞ ሄደን ከመመርመራችን በፊት የመጨረሻው ጥያቄ የሚሆነው በፔዲያትሪሺያንስ እንግዲህ የኛ ሰው ሲባል ፋሚሊ አለ፣ ልጆች አሉ፣ ህጻናቶች አሉ። ለህጻናቶች ምን የታሰበ ነገር አለ እዚህ ኦፊስ ውስጥ? ፒዲያትሪክስ አሁን እስካሁን ከ5 ዓመት በላይ ነው የምናየው። ቨርቹዋሊ ምንድነው አንዳንዴ ልጆችን ቫይታል ሳይናቸውን ቼክ ማድረግ አለብህ። ማዳመጥም ሳንባቸውን is very important ልባቸውን ማዳመጥ አለብህ እና ለቨርቹዋል ኬር ከ5 ዓመት በታች አናይም። እዚህ ለሚመጡ ሰዎች ግን ህጻናት ልጆችን እናያለን። ወደ ሌላ ስፔሻሊስቶች መሄድ ያለባቸውንም እንልካለን። ግን ከ5 ዓመት በላይ የሆኑ ልጆችን እናያለን ክሊኒካችን።
በጣም አሪፍ። ስለዚህ የተሟላ ነገር ነው፣ ለቤተሰብ የተሟላ ነው ማለት ይቻላል። ክብራትና ክብራት እንግዲህ አድራሻቸው ስልክ ቁጥራቸው ሙሉ እናስቀምጣለን። ይሄንን እንግዲህ አጋጣሚ እንድትጠቀሙት እኛም እንትናለን። ወደ ኤግዛም ሩም ደግሞ ገብተን እስቲ እንዴት ነው ምርመራው የሚለውን ነገር ደግሞ ዛሬ እንግዲህ ተመርምሬ ያለብኝንም ነገር አይቼ እዚሁ ወይ ጥየው እወጣለሁ ማለት። አብራችሁ ስለምትቆዩ እንወዳችኋለን። ቻናላችንን ሰብስክራይብ አድርጉ። ከአፍታ ደቂቃ በኋላ እንመለሳለን። በሰሜን አሜሪካ ለምትኖሩ ለኢትዮጵያውያንና ለኤርትራውያን ወላጆች ታላቅ የምስራች! እንኳን ደስ ያላችሁ! ለልጆ አስጠኝ በማጣት ተቸግረዋል? አስጠኝ አግኝተው በዋጋ ውድነት ተማረዋል? እንግዲያው ዘልሹ ቱቶር አለን ይሎታል። ዘልሹ ቱቶር በጣም በቀላል ዋጋ በብቁ መምህራን በ24 ሰዓት አገልግሎት ዝግጅቱን አጠናቆ ይጠብቆታል። መምህራኖቻችን በማስተርስና በፒኤችዲ ምሩቅ ሲሆኑ ከኬጂ እስከ 12ኛና ከዚያም በላይ ላሉ ተማሪዎች በብቃትና በጥራት ለማስጠናት ዝግጅታቸውን አጠናቀዋል። እንደሚኖሩበት ከተማ ሰዓት አቆጣጠር በእርሶ ምርጫ የጥናት ጊዜውን የምናመቻችልዎት ሲሆን በተጨማሪም የአማርኛ፣ የኦሮምኛና የትግርኛ ቋንቋዎችን ብቃት ባላቸው መምህራን እንደምናስተምር ስንነግሮ በታላቅ ደስታ። ዘልሹ ቱቶር። ለበለጠ መረጃ በስልክ ቁጥራችን 2407-507-5908 እና 202-930-5410 በመደወል አሊያም በዌብሳይታችን www.zelshututor.com በመጎብኘት የአገልግሎቱ ተጠቃሚ ይሁኑ። ኤግዛም ሩም ደርሰናል። ዶክተር ኦፊስ ከመግባታችን በፊት ለካንቺ ማግኘት አለብን። ሰላም ህሊና አዝቤት። ስለዚህ በቋንቋ ችግር የለም ማለት ነው። መጥቶ በቋንቋቸው ይገለግላሉ ማለት ነው። እሺ ያንቺ ስራ ድርሻ ምንድን ነው ህሊና? እዚህ ሜዲካል ቴክኒሽያን ነኝ እኔ። ሐኪሙን ከማለታቸው በፊት ፔሸንቶች I take their vitals like height, weight and then temperature, blood pressure ኤግዛም ሩም ውስጥ እንወስዳለን። ከዛ በኋላ እዚህ የተሰራ ውጤት ዶክተሩ ጋር ይገባል። ዶክተሩ ከማየት በፊት ኪሎ በስቷል፣ በዚህ እድሜ ይሄን ያህል ኪሎ ምንድነው፣ በዚህ እድሜ ምን ያህል ቁመት አጥሯል፣ ወፍሯል ምናምን ቁመትም ጨምሮ ብላ እንዴ እሱ ዶክተር መሰለኝ ይጠይቃል። ኦኬ go ahead እዚህ ጋር እንደቆምልኝ ነው ልመዘንሽ ነው ቀንሻለሁ። እሺ ትንሽ ጠጋ በልልኝ። ከዛ ያ you're good አሁን ማውራት ትችላለህ። እሺ 3 ኪሎ ቀንሻለሁ። and then እዚህ ክፍል እንገባና I'm going to take your temperature. so አሁን ወደ ኤግዛም ሩም እንገባለን። እዚህ ጋር መቀመጥ ትችላለህ። እሺ so ዶክተር መስፍን ከመምጣቱ በፊት ቴምፕሬቸር እንመለካ። እሺ okay so አፍን ትከፍታለህ እና ይሄ ከምላስ ስር ነው የሚገባው። yeah አሁን you can close your mouth. yeah okay open your mouth again. ምላስን ክፈታለህ ይላል። yeah አዝጋው ምላስን። yeah okay okay alright so እዚህ ጋር መጠበቅ ትችላለህ ከፈለክ or እዛ ጋር ትንሽ ቆይቶ ዶክተር መስፍን ይመጣል። okay thank you you're welcome. ኤግዛም ሩም እንግዲህ ገብተናል። ከዛ በፊት እንግዲህ የሚደረጉ ቅድመ ምርመራዎች እንደ ክብደት፣ ቴምፕሬቸርስ፣ ቁመት ይለካል። እሱ እንግዲህ ሲስተም ውስጥ ይገባል ዶክተሩ። ከዛ በኋላ ያለው መጥቶ እዚህ ያለው እንግዲህ እንደለመድነው እዚህ ጋር ምናምን ያለው ነገር ይመረመራል። ውጤቱን ደግሞ ከዛ በኋላ እንመለከታለን ማለት ነው። ከዛ በኋላ የሚያስፈልጉ ነገሮች ካሉ ወደ ሌሎች ስፔሻሊስቶች ጋር መላከት አለበት፣ ይላካል። ከዛም ውጪ ደግሞ እዚሁ ደግሞ የሚቋጭ ከሆነ ደግሞ ፊዚካሊ ሆነ አኗል ፊዚካሊ በጣም ለቀጣይ ዓመት እስከዛ ድረስ ማድረግ ያለብን ነገሮች እንዲህ ናቸው። ከዛ ግን ይሄን የሚለውን ነገር እንሰማለን ማለት ነው። አብራችሁ ከቆያችሁ ውጤት ትመለከታላችሁ። አሁን ዶክተሩ ምን ይለኛል እያልክ ትጋለህ ማለት ነው።
ሰላም ዶክተር መጀመሪያ ከመጀመራችን በፊት ዩዥዋሊ ብዙ ዶክተርስ ኦፊሶች ብለድ ፕሬሸሮችን ሜዲካል ቴኮች ናቸው ቼክ የሚያደርጉት። እኔ ግን ራሴ ነኝ ብዙ ጊዜ ቼክ የማደርገው። ቅድም ያልኩህ በጣም ኢምፖርታንት ስለሆነ አኪሬት መሆኑን ቼክ አደርጋለሁ። መቼ ነው ፊዚካል ላስት ያገኘው? ሜይ ቢ 4 ወር 5 ወር 4-5 ወር። ኦኬ ትከታተላለህ ማለት ነው። እኔ በአመት አንዴ እሄዳለሁ። አሜሪካ ሆኛለሁ። እንደዚህ ነው አለኝና እሺ ፕሬሸር በጣም ቆንጆ ነው። 136/78 አንዳንድ ቦታ ወደ 120 ቤት እንዲሆን ነው የሚመከረው፣ ግን ጥሩ ነው። ያንን ነው ቼክ የምናደርገው። በዚህ እንደዛ ፊት ለፊት ይልኝ። ይህ ደግሞ ብዙ ጊዜ አንዳንዴ ደም ብዛት ወይ ስኳር ሲኖርብህ ከአይነ ጀርባ የሚመጡ የደም ቬስሎች ችግር ይኖራቸዋል። በዛ ያስታውቃል። እሱን ቼክ ለማድረግ ነው ቼክ እናደርጋለን። በጣም ክሊር ነው። የስራህን እያቀለልክልኝ ነው ማለት ነው። እንደኔ ራሳችሁ ተንከባከቡ። ነገር እዚህ ጋር የታይሮይድ ግላንድን ነው ቼክ የማደርገው። አንዳንዴ ጎይተር ሲባል ሰምተሃል? እንደሌለ እስኪ ስዋሎ አድርግልኝ፣ ዋጥልኝ። እዚህ ጋር ደግሞ ይሄ በሽታ አንዳንዴ ሊምፍ ኖዶች ቼክ እናደርጋለን። ያለ እብጠት ካለ ነገር አይሰማኝም። አንዳንዴ እዚህ ጋር ነው ሌላ እስካሁን ነገር የለም። እስኪያድ መስል ብለህ ማስልስ ነው ብለውኝ ነበር። አንዴ ቆይ በተላ አዳምጠውና አሁን ክሊር ነው። እዚህ ጋር ይሰማኛል ያልከው አንዳንዴ እንደዚህ ያቺ ጡንቻ ላይ ብያለሁ። እዚህ ጋር አሁን እንኳን የለችም። አሁን ግን ሰሞኑን እዚህ ጋር የበላኋት ነገር ብቻ እዚህ ጋር ይሄ ጨጓራ ነው አይደል? ጨጓራ ማቃጠል አይነት ነገር ነው የሚሰማው። ለሱ ደግሞ አይ ቲንክ ዋናው ነገር ምንድነው የምትበላውን ምግብ ፖርሽኑን አነስ አድርገህ ቶሎ መመገብ፣ ይሄ የሚያቃጥሉ ምግቦች፣ ስፓይሲ ነገሮች መቀነስ፣ ውሃ በደንብ መጠጣት። አበዛዋለሁ እነሱ ያበሻች። አይ አሁን እኔ እዚሁ ካልጋ ላይ ሳልወርድ ብዙ ጊዜ እንግዲህ ጥያቄዎች አሉ። በተለይም ብዙ ትዳሮች እንግዲህ በባልና ሚስት በኖርማሊ በተፈጥሮ እንትን አለመጣጣም ያውቃሉን ከምለው የቤተሰብ ፕሮግራም ስለሆነ የምንሰራው ማለት ነው። ያው ይገባቸዋል። ለእነዚህ አይነት ችግሮች ላለባቸው ሰዎች ብዙ ጊዜ ትዳሮች እንግዲህ ብዙ ትዳሮች በዚህ ሁኔታ ይናጋሉ ይባላል። የምንሰማቸው ነገሮች አሉና ስለዚህ ታምናለህ? እውነት ነው? በጣም ብዙ ጊዜ የማየው ነገር ነው። በጣም ብዙ ዓመት የቆዩ ትዳሮችንም አዲስ ትዳሮችም ላይ ችግር የሚፈጥሩ ኖርማሊ ሴክሹዋል ኢንኮምፓቲቢሊቲ ይሉታል። ኦር ደግሞ በወንዶቹ ሳይድ ያለው ደግሞ ኢሬክታይል ዲስኦርደር የሚባለው አይነት በደንብ ሴክሹዋል ፐርፎርማንስ ላይ ኢሹ አገን በጣም ትሪተብል የሆነ ኮንዲሽን ነው። የብዙዎቹ የዛ ችግር መንስኤ አሁንም በጣም በሚገርም ሁኔታ ኮንትሮልድ ያልሆነ ደም ብዛት፣ ኮንትሮልድ ያልሆነ ውፍረት፣ ስኳር በሽታ እነዚህ ናቸው። እና ግን ብዙ ይሄ
ሶሳይቲ አብሮት የሚመጣ ስቲግማ አለ እና በዛ ምክንያት ብዙዎች ወንዶችም ኮምፎርታብል አይደሉም ሕክምናም ለማግኘት ራሱ ያ ችግር አለብኝ ብሎ አምኖ ለመታከምም ብዙ ይሻላል እና በጣም ብዙ የምናየው ኮንዲሽን ነው። ለዛም ደግሞ ብዙ ሰርቪስ እንሰጣለን። አሁንም ቅድም እንዳልኩ ልክ እንደ ሜንታል ሄልዝ እዚህ ክሊኒክ መጥተው መታየት ለማይፈልጉ ሰዎች በጣም ሂፓ ኮምፕላይንት በሆነ መንገድ በቴሌሜዲሲን ሐኪም አይተው መድኃኒት ተሰጥቷቸው ከመድኃኒት ውጭ ደግሞ ብለድ ወርኮች እናዛለን። አሁን አንደኛው የዛ መንስኤ ቴስቶስትሮን የሚባል ሆርሞን አለ። የእሱ ማነስ ብዙ ሪዝኖች አሉት። አንደኛው ኦቤሲቲ ነው። ኦቤሲቲም ያመጣል፣ ቴስቶስትሮን እንዲቀንስ ያደርጋል። ግን እሱን ቼክ አድርገን እሱን እሹ ካለ እሱን ትሪት እናደርጋለን። እሱ ከዚህ ከሴክሹዋል ፐርፎርማንስ በተጨማሪ ሌላ ብዙ ችግሮችም ያመጣል። በጣም ይሄ ድካም፣ የአጥንት መሳሳት አይነት ችግሮች ያመጣል ሎ ቴስቶስትሮን እና ለሴክሹዋል ሄልት ላይ እንሰራለን። ትሪትመንት ቬሪ ኢፌክቲቭ የሆኑ ትሪትመንቶች አሉ። በዛ ላይ ደግሞ አንደርላይንግ ሪዝኑ ምንድን ነው ኮዝ ያደረገው የሚለውንም አንዳንድ ጊዜ ለእሱ ይመጡና ፔሸንቶች በጣም ያንግ የሆኑ 30 ውስጥ ያሉ በዛ ደረጃ ይመጣሉ እና ለምንድን ነው ያለ ምክንያት አይደለም የተፈጠረው እና ቼክ ስናደርጋቸው ወይ ስኳር አለባቸው ወይ አንኮንትሮል ዳያቤቲስ አለ ኦር ቴስቶስትሮናቸው ሎ ነው እና ያንንም በምናደርገው ብለድ ወርክ ምክንያት አዲስ ኢሹዋቸውን እናገኛለን። ያን ፊክስ ሲሆን ያም ራሱ ተገኝተና ስለዚህ ለዚህ መፍትሄ ያለ ኮንፊደንሻል ስለሆነ አንዳንዴ ቨርቹዋልም ግዴታ ቪዲዮ ኮል መሆን የለበትም አይደለ? ስለዚህ ያለመታየትም ከፈለጋችሁ ግን ያላችሁን ችግር ለዘላቂ መፍትሄ የሆነ ነገር የምታገኙበት አጋጣሚ ነውና በዚህ ምድል እንድትጠቀሙ እንላለን። ከዛ ውጭ እንግዲህ ያጠቃልለው ከማጠቃላችን በፊት ቅድም ብዙውን ነገራል እንግዲህ ኢንሹራንስ ያላቸውም ማንኛውም አይነት ኢንሹራንስ ያላቸው እዚህ ቤት ይቀበላሉ። እንዲሁም ኢንሹራንስ የሌላቸው ሜምበር መሆን ይችላሉ። የሜምበርም ደግሞ አቅም ደግሞ ያነሳቸውና በጣም በብዙ ችግር ውስጥ ሆነው ደግሞ ምንም ሜዲኬር ማግኘት የማይችሉ ሰዎች እንዲሁም ደግሞ ኢንሹራንስ መግዛት የማይችሉ ሰዎች ለነሱ ደግሞ የኮሚኒቲ ሰርቪስ ምን አገልግሎት ትሰጣላችሁ? ትልቁ እንግዲህ ለልቤ ክሎዝ የሆነው አንድ የምንሰራው ነገር እሱ ነው። የኔ እናትም ስም የባለቤቴ እናትም ስም ሙሉ ነው እና ሙሉ ኬርስ እናቴ ከድሮ ጀምሮ ቻሪታብል ሴት ናት፣ ሰዎች ትረዳለች እና ሙሉ ኬርስ የሚል ፕሮግራም ክሬት አድርገን ያ ፕሮግራም ምንድነው ሕክምና ማግኘት ፈልገው ግን ሚንሱ የሌላቸው በቅርቡ ከኢትዮጵያ የመጡ ሰዎች ሊሆኑ ይችላሉ ኦር ለቫኬሽን እዚህ ሀገር መጥተው ገንዘብ የሌላቸው ሰዎች ኦር በቅርቡ ስራ ያጡ ሰዎች ሊሆኑ ይችላሉ። ግን የራሳችን ፋይናንሻል ሪኳየርመንቶች አሉ። ያንን ላሟሉ ሰዎች ኮምፕሊትሊ ምንም ነገር ሳይከፍሉ ሐኪም አይተው መጥተው እኛ የላቦራቶሪ ወጪያቸውንም ሁሉንም ይችላል የሚታዩበት ሰርቪስም አለን። በጣም አሪፍ። ሰዎች ገንዘብ በማጣት ምክንያት መሞት የለባቸው። እውነት ነው። ዩኒቨርሳል ራይታቸው ነው። ሰዎች መታከም አለባቸው ካመማቸው እና በተቻለ መጠን እኛም የምንችላትን ኮንትሪቢዩሽን ማድረግ እንፈልጋለን። ሰምታችኋል። እዚህ ቤት እንግዲህ ትልቁ በተለይ በጣም ችግር አለ። በተለይ ዲሲ አካባቢ ከኢንሹራንስ ከማግኘት ጋር ሰዎችን እየፈለጉ የቤት አድራሻ መፈለግ፣ ሰዎች እንዲፈርሙላችሁ የዲሲ የተለያዩ ኢንሹራንሶች ለማግኘት በጣም ብዙዎች ጥያቄዎች ነበረባችሁ። እንግዲህ በዚህ ቪዲዮ ጥያቄዎቹ ምላሽ አለ። አሁን የማንንም አይን የማንንም እርዳታ አትፈልጉም። እዚህ ቢሮ ከመጣችሁ ሁሉም ነገር የሕክምና ጉዳያችሁ ቤት ይፈጽማል ማለት ነው። ከዛ ውጭ ግን ከማጠቃላችን በፊት ከመዝጋታችን በፊት የምታመሰግነውም ሰው ካለ ከዛ ውጭ ግን እንግዲህ አሁንም ወጣት ነህ፣ እንዴት ነው ስኬቱ ብቻ ነው ወይ ትዳር ተመሰርቷል ወይ ምናምን የሚለውን ደግሞ ስለሱም ደግሞ ከማንኛውም ጠንካራ ጀርባ አንድ አለች የሚባለው ነገር ካለ እሷንም እናመስግን። በዛም ካለችም የት ነው የተገናኛችሁት የሚለውን። በጣም አመሰግናለሁ። አንተም ስለመጣ ድርጅታችንን ለማየት በጣም ደስተኛ ነኝ። ማመስገን የምፈልጋቸው በጣም ብዙ ሰዎች አሉ። አንድ ሰው ከልጅነቱ ተነስቶ እዚህ ደረጃ ለመድረስ ብዙ ሰዎች ረድተውኝ ነው እዚህ ደረስኩ። ያው ዋናኛዎቹ እናትና አባቴ ናቸው። በጣም ጥሩ እናትና አባት አሉኝ። በጣም በጥሩ ሁኔታ ብቸኛ ልጅ ነህ? አይደለሁም። 4 እህቶች አሉኝ። ብቸኛ ወንድ ልጅ ነኝ እና በጣም በጥሩ ፍቅር በጥሩ ስነ ምግባር ከራሴ አልፌ ለሰዎች መኖር እንዳለብኝ ያንን ከልጅነት ጀምሮ እየነገሩ ያሳደጉኝ እናትና አባት አሉኝ። ወደ ሕክምናው እንድገባ በተለይ እናቴ እንዳልኩ በጣም ብዙ የቻሪቲ ነገሮች ትወዳለች እና ያንንም እንዳውቅ አድርገው ያሳደጉኝ ወላጆች ያሉ። ከዛ አስተማሪዎቼ ሊሴ ገብረ ማርያምም ሴንት ጆሴፍም በጣም ጥሩ አስተማሪዎች ነበሩኝ እና እዚህ ሀገር ደግሞ በጣም ብዙ
ኢትዮጵያዊ ያልሆኑ እኔ እዚህ ደረጃ እንድደርስ በሜዲካል ስኩልም ትሬኒንግ ላይ የነበሩ ሰዎች አሉ። ከዛ ደግሞ ዋነኛዋ ሴት እዚህ ሀገር ከመጣሁ በኋላ አጎት አክስቶች ያሉ እህቴ ደግሞ አለች። ከእህቴ እሷም ትልቅ ሰፖርት ሲስተም የነበረች እሷንም ማመስገን ፈልጋለሁ። አሁን ደግሞ ላለፉት 10 ዓመታት ከባለቤቴ ጋር ነው የምኖረው። አንድ ልጅ አለን። ትልቋ ሰፖርት ሲስተም ደግሞ እሷ ናት። አንድ ሰው እንዲህ አይነት ነገር ለማሰብ ገና ሲሞክር የሚያምንበት ሰው የሚያስፈልገው ሐኪም መሆኑን ብቻ ሳይሆን ትችላለህ፣ እኔ ልጅቷን አሳድጋለሁ፣ ከዛም በተረፈ እረዳሃለሁ የሚል በጣም ሰፖርቲቭ ባለቤት አለችኝ። አብያን ጥላሁን ትባላለች። ቦስ መግቢያ ላይ እና በጣም ትልቁን ሮል የምትወስደው ባለቤቴ ናት። እዚህ ነው የተገናኛችሁት? እዚህ ሀገር የተገናኘነው ኢትዮጵያ እንተዋወቅ ነበረ። ከሩቅ ትምህርት ቤት ልጆች ሆነ። ግን እሷም እንደዚህ ሜዲካል ሚሽን ትሪፖች ኢትዮጵያ ወደ ዴንታል ፊልዱ ነበረች፣ መጀመሪያ ፕሪ ዴንታል ነበረች እና እዛ ላይ ኢትዮጵያ ወደ አዋሳ አካባቢ እየሄዱ በነፃ ሕክምና አገልግሎት ይሰጡ ነበረ እና እዛ ላይ እኔም እንድሳተፍ በሕክምናው በኩል ሪክሩት አድርጋኝ በዛ ከዚህ ሄደ አልሄድኩም። ከዚህ ግን በዛ ነው በደንብ የጀመርነው እና በቃ በዛ ነው በደንብ ታወቀን። ከዛ ያው በልጅነትም ብዙ ኮመን ጓደኞች ስለነበሩን የሄድንባቸው ትምህርት ቤቶች አንድ አይነት አይደሉም፣ ግን ተመሳሳይ ጓደኞች ነበሩ እና እሱም ረዳንና አሁን አብረን ከሆን ኦልሞስት 9 ዓመት። አሁን ደግሞ የ1 ዓመት ተኩል ልጅ አለን። ናይስ። አይ ትልቅ ቤተሰብ ነው። በጣም ደስ ይላል። የራሱ አንድ ትልቅ ስኬት ነው። እንግዲህ የቀረ ነገር አለ? ቀረ የምትለው? ምንም በቃ ደስ ብሎኛል ስለመጣችሁ። ሁላችሁም እየመጣችሁ ጤናችሁን ጠብቁ። እኛም እናንተን ለማከም ለማገልገል ሬዲ ነን እና መታችሁ ጎብኙን። አድራሻችን 6000 ስቲቨንሰን አቨኒው ስዊት 104 አሌክዛንድሪያ ቨርጂኒያ 22304። ስልክ ቁጥራችን ደግሞ 1877-271-4841። ዌብሳይታችን www.healsmarthealth.com። በዛ ላይ ኢንስታግራም፣ ቲክቶክ፣ ፌስቡክ ሁሉም ሶሻል ሚዲያ ላይ ፕሬዘንት ነን። በተለይም እንደዚህ አይነት ሶሻል ሚዲያ ላይ ጥያቄ ካላችሁ ኢቭን በዚህ አይነት ከቨር በምናደርጋቸው ስቴቶች ባትኖሩም ጥያቄዎች ካላችሁ ጥያቄዎቻችሁን ጻፉልን። እኔ የሜዲካል ኢሹ ካላችሁ እዛ ላይ ባለን ጊዜ ሬኮሜንዴሽን እንሰጣለን። ታንክ ዩ። በጣም አሪፍ። እኛም እንግዲህ አድራሻቸውን፣ ዌብሳይታቸውን፣ ስልክ ቁጥራቸውን በሙሉ ዲስክሪፕሽን ላይ ፒን ኮሜንት ላይ እናስቀምጣለን። ክብራትና ክብራት እንግዲህ እዚህ ቦታ ላይ የመጣችሁ በጣም ትልቅ መፍትሄ ያለው ቪዲዮ ነው የሰራነው። እዚህ ቦታ ላይ የመጣችሁ እንድትገለገሉ ዋኔታ እንደሰበኑ ቀጥታ ስልክ ይነሳል። ስለዚህ የደወላችሁ ጥያቄዎችም ካላችሁ ጥያቄዎቻችሁ ምላሽ ያገኛሉ። በተለይም ደግሞ በሕክምና ጉዳይ ላይ ያለባችሁ ብዙ ችግሮች አሉ በምንሰማው። እኛ አሁን ቪዲዮ መስራት ከጀመረን በኋላ ብዙ ኢትዮጵያኖች በእንዲህ አይነት ጉዳይ ውስጥ ችግር ውስጥ እንዳላችሁ ብዙዎች ትደውሉልናላችሁ። ይህ ቪዲዮ የተሰራው ለእናንተ ነው። እንዲሁም በጣም መፍትሄ ታገኛላችሁ ብለን ተስፋ እናደርጋለን። ከዛ ውጭ ግን አንድ ጥያቄ ሳረሳው ፊት ከኢትዮጵያ የሚመጣ ፕሪስክሪፕሽን እዚህ ቤት ምን መፍትሄ ያለው? አሁን ብዙ ሰው ፕሪስክሪፕሽን ከዛ ይልካል ከዚህ መድኃኒት ለመውሰድ እና ይተረጎማል ምናምን የሚባል ነገር እንሰማለን ከውጭ። እሱ ምንድነው አንዳንዴ ይሄ ሜዲካል ሊጋል ኢሹ መጠንቀቅ አለበት። ለምን አንድ ፔሸንቴ ላልሆነ ሰው መድኃኒት መጻፍ አይፈቀድም። ፔሸንቱን ቨርቹዋሊ አይተነው መድኃኒት ካስከፈለገው መጻፍ የምንችልበት እንትኖች አሉ። ኢትዮጵያም ቢሆን ፔሸንቱ ያለው ግን ጠበቃ አለን ይህንን ሊጋሊቲውን ቼክ የሚያደርግ እሱን ቼክ አድርገን ምንድነው ኢትዮጵያ ውስጥ ላይሰንስድ መሆን አለበት ሕክምና ለመስራት። ፓርትነር አለን ኢትዮጵያ ይህንን የሚሰሩ ግን እነሱ ፔሸንቶች በዛ ፋነል ከመጡ ኢትዮጵያ ላሉ ሰዎች ፕሪስክሪፕሽን አይተናቸው እንደ ፔሸንት ብሎ መድኃኒት መላክ ሳይሆን እንደ ፔሸንት ከታዩ እንጽፋለን ማለት ነው። በጣም አሪፍ። ክብራትና ክብራት እዚህ ሂል ስማርት ሜዲካል ክሊኒክ ተገኝተን የሰራነው ቪዲዮ ይህን ይመስላል። እንግዲህ ሁሉን ነገር በደንብ ተመልክታችኋል ብዬ ተስፋ እናደርጋለሁ። ይህን ቪዲዮ ተመለከታችሁ ሁሉ አትራፊ ናችሁ። በተለይም በዚህ በ7 ስቴት ያላችሁ እጅግ በጣም እድለኞች ናችሁ። እዚህም ባትመጡ ባላችሁበት ሆናችሁ በቨርቹዋል
ሕክምና ጥያቄያችሁ ሙሉ ምላሽ ያገኛል። በቅርቡ ደግሞ ሰፋ ብሎ ደግሞ ሌሎችም ከተሞች እንደሚመጡ ተስፋ አለን። ይሄ ደግሞ የሚሆነው እንግዲህ የእናንተን ድጋፍ ካለ እናንተን መታችሁ ሌላ ቦታ የምናጠፈው ሌላ ቦታ ስፔን የምናደርገውን ኢንሹራንስ ወሬቨር የሕክምና ጉዳይ እዚህ ቦታ ላይ ብናደርገው አንደኛ በአገር ልጅ የተቋቋመ ነው። እድገቱ ከፍ ይላል። እድገቱ ደግሞ ባደገ ቁጥር እኛን ተጠቃሚ ነውና መታችሁ እንድትጠቀሙ በዚህ አገልግሎት በዚህ አጋጣሚ እኛም እንገልጻለን። አብራችሁን ቆይታችሁ እኛም ቪዲዮታችን ስለተመለከታችሁ ጋር ግን እናመሰግናለን። እንደተለመደው በሌላ ፕሮግራም እስከምንገናኝ ድረስ ባላችሁበት ቸር ሰንብቱ። በዓለም ላይ በከፍተኛ ደረጃ የሥራ ዕድል ያለውን የሳይበር ሴኩሪቲ ሙያ መቀላቀል ይፈልጋሉ? መልሶ አዎ ከሆነ በአሜሪካ ሜሪላንድ ስቴት የተመዘገበውን ኦንላይን ትሬኒንግ የሚሰጠውን አዲስ ሳይበር እናስተዋውቁ። ለሙያው ጀማሪ ከሆኑ ለ3 ወር በሚቆየው ስልጠናችን $399 ብቻ በመክፈል የሰርቲፋይድ ኢን ሳይበር ሴኩሪቲ ሰርቲፊኬሽን ባለቤት ይሁኑ። ስለ ስልጠናው በቂ ግንዛቤ እንዲኖሩት የ1 ሰዓት ኢንትሮዳክተሪ ሴሽን በነፃ አዘጋጅተናል። ለተጨማሪ መረጃ ዌብሳይታችንን www.addiscyber.com ይጎብኙ። አዲስ ሳይበር ትሬኒንግ ሴንተር እስከ 35% በሚደርስ ልዩና ታላቅ ቅናሽ ከ8 በላይ ፕሮጀክቶችን በታማኝነት ለደንበኞች ማስረከብ ከቻለው ከቴምር ፕሮፐርቲስ በ100% ክፍያ ከ5.5 ሚሊዮን ብር ጀምሮ አለያም በ20% ቅድመ ክፍያ ካለምንም ወለድና የግንባታ ዕቃዎች ጭማሪ በግንባታ ሂደት የሚከፍሉበት በሳር ቤት እንዲሁም አዋሬና ሊሴ እስከ 6.4 ሚሊዮን ብር በሚደርስ እውነተኛ ቅናሽ ከባለ 1 እስከ ባለ 3 መኝታ በተለያዩ የካሬ አማራጮች እንዲሁም የገበያ ሞሎችን በፒያሳ ቃሊቲና ገላን ከ500 ሺህ ብር ቅድመ ክፍያ ጀምሮ የኢንቨስትመንት አማራጮችን ይዞላችሁ ቀርበዋል።